እንትን ወረቀት ቢቀበል ይሄ ሰውዬ እንደገና መልሶ ሻዳ መያዝ አለበት። ኦኬ በዝር ያለው አንድ ሰው ብቻ ነው፣ እሱም የተገደደ ሰው ነው። መን ከፈረ ቢላሂ ሚን ባዕድ ኢማኒሂ ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ወላኪን መን ሸረሐ ኩፍረን ሰድረን ፈዐለይሂም ገደቡን ሚነላህ ወለሁም ዐዛቡን ዐዚም ይላል እና ተገዶ ከሆነ ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስተክሪሁ ዐለይህ። ተገዶ ከሆነ ነው። አማር ብን ያሲር ረዲየላሁ ዐንሁ የመካ ሰዎች አማኞችን እየፈተኑ ባሉበት ጊዜ ቁል ሁበል አሉት። ሁበል በል እንተዋሃለን አሉት። ፈቃለ ሁበል ብለው ጠራ አምላካቸውን። ፈቃለ ሰሓባ እርተድ ዐማር ፈለማ በለገ ዛሊከ ነቢይ ሰለላሁ ዐለይሂ ወሰለም قال ادعوا لي عمارة. فجاء عمار وقال له النبي صلى الله عليه وسلم يا عمار هل قلت ذلك يعني مكروها أو مطمئنا من قلبك؟ فقال والله يا رسول الله وكان قلبي مطمئنا وقلتها يعني مكروها. تقدجينا يعني يالكو تنجي ببي بإيمان الله إن دسألنا وبفسوم يعني نني ورجال لكم مالاتشو إن عادوا فعود لهم مالت ملسوا قالوا بل الله شوارت. ለአጠቃላይ ተገዶ ከሆነ ነው እንጂ ሰውየው ከዚያ ውጭ ምንም አይነት ዑዝር አይኖራቸውም። ሰዎች እየቀለድኩ ነው ምናምን አይሰራም። የሆነ ምድራዊ ጥቅም ለማግኘት ነው አይሰራም። ባረከላሁ እሺ ከላይ ያላችሁ ክርስቲያን ልጆች ካላችሁ ተቀደሙ። እናንተ ጥያቄ ያላችሁ? ሄሎ ይሰማል? ሰላም ይሰማል? እሺ ሰላም ይሰማል? ሰላም፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። ስላስገባኝ አመሰግናለሁ። እሺ እና ጥያቄ ምን መሰለክ፣ ማለት የሆነ ጓደኛ አለኝ፣ እሱ ሙስሊም ነው እና በአሁኑ ሰዓት እኔ ክርስቲያን ነኝ። ኒካ ነው የምትሉት፣ ኒካ ማሰር አለብን ምናምን የሚባለው ነገር ላይ ደርሰናል። ግን እሱ ከዚህ በፊት 2 ሚስት ነበሩት። አንደኛዋ አብራው ናት፣ አንደኛዋ ያኔ መፋረስ ደረጃ ላይ ናቸው። ግን ይሄ ነገር ችግር አያመጣም ወይ? ሁለተኛ ደግሞ እኔን ትሰልሚያለሽ ብሎኛል። ያው ስለምወደው እሺ ብየዋለሁ፣ መስለሙን ስለምወደው እሺ ብየዋለሁ። ግን ስለ እምነቱ ምንም የማውቀው ነገር የለም፣ የገባኝም ነገር የለም። እሱ ይሞክራል፣ እንደዚህ ነው እያለ እየሞከረ ነው። ግን የፈራሁት ምንድነው እነዛ ሚስቶቹ የሆነ ነገር አይፈጠርም ወይስ እኔ ትክክል አይደለሁም? እንዴት ነው የሚደረገው? ስለ ሃይማኖቱ ሳይገባኝስ እሱ ባገባው ትክክል ነው ወይ? ይሄንን ማወቅ ፈልጌ ነው። እሺ አንድ ሰው ወደ ኢስላም የተፈጠረለት ዓላማ ኢስላም አምላክ ያዘዘብን ትዕዛዝ መሆን አለበት። ኢስላም ነቢያቶች ህዝቦቻቸውን ያስተማሩበት መለኮታዊ ሃይማኖት መሆኑን አውቆ መሆን አለበት እንጂ ለትዳር ዓላማ፣ ለምድራዊ ጥቅም ዓላማ፣ ለምንም ነገር መሆን የለበትም። እና ጥሩ ሀሳብ ነው አንቺ እንትን ያልሽው። ይሄን ነገር እንደሱ መሆን አለበት። እሺ ለማንኛውም ባጭሩ ላስረዳ። እናም ብሎ ማለት ለመናገር እንደጀመርኩት አላህ ለሰው ልጆች ሁሉ የደነገገላቸው ብቸኛው መለኮታዊ ሃይማኖት እንደሆነ ይነግረናል፣ ለቀደምት ነቢያትም ጭምር። በሱራ ሹራ ላይ አላህ ሱብሓነሁ ወተዓላ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ለአብርሃም፣ ለኖህ፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ያችሁ እነዚህ ላለፉት ለቀደሙት ነቢያት ሁሉ ተደንግጎ የነበረ ብቸኛው መለኮታዊ ሃይማኖት እንደሆነ ይገልጻል። ሚለተ አቢኩም ኢብራሂም ይላል። ይህ እስልምና ሃይማኖት የአባታችሁ የአብርሃም መንገድ ነው ይላል። ያችሁ አብርሃም ሙስሊም ነበር ብሎ ቃል በቃል ተቀምጧል ሱራ አልዒምራን ላይ
الله سبحانه وتعالى من إلال ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما ولم يكن من المشركين. أبراهام يهودا النبرم كريستيان ما النبرم والله لا يميقرنا ما النبرم نقرقن با الله تعزاز لا يقتل مسلم نبر ولا يقلصر نوح راسك قال بقالني مسلم نيسل تايت الله وأمرت أن أكون من المسلمين على أني كمسلموች እንደሆን ታዘዝኩኝ አለ አምላክ ሙስሊም ሆኑ ብሎ ነው ያዘዛቸው أبراهام الله سبحانه وتعالى جنا سيترى والناس يناجروا مسلم هم بلو نبر يناجروا ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين إذ قال له ربه أسلم قال أسلمت لرب العالمين. مسلم هم بالكترزين إنه مسلم هم يالله على أبراهام براسو على قرة من أبراهام للجوجو تناززات يشين هاي مانوت الإسلام يجاري يناجر ووصى بها إبراهيم بني يتشنم هيك إسلاما للجوجو تناززات أبراهام أدرى مسلم هم يجاراتشو كالجو لجوج مكاكل دقمان لنيو يعقوب من على ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون يعقوب للجوج من على تشو لجوج هوي إنه أملاكاتشو الله عند هاي مانوت البتشاري مرت الله تشو كل التاير لما عند هاي مانوت بتشي أدرى لجوجي مسلموش هناتشو هنجي أتموتوا على تشو إله لجوجهم مسلموش نبلو قال بقال الزوي ناقرالو ورد بلو لجوجي تناقروا تنسيقل زمن إلان أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون يا مسلمون يا رجال قال يناقرالو كيعقوب لجوج مكاكل عندي تورط الله رجال يوسف الله سبحانه وتعالى يوسف بقبس هاجر لا نكسرنا نمسكتها يوسف ሃይማኖቱ ምን እንደሆነ ገልጿል ወይ? አዎ በደንብ ገልጿል። የዮሴፍ ምዕራፍ የሚል አለ በቁርአን ላይ በሱ ስም የተሰየመ ራሱ ዮሴፍ ምን አለ? ተወፈኒ ሙስሊማን ይላል። አምላኬ አላህ ሆይ አደራ ሙስሊም አድርገህ ግደለኝ ብሎ ተናገረ። ሐዋርያቶች ቃል በቃል ሁለት ቦታ ላይ እኛ ሙስሊሞች ነን ብለው በግልጽ ይናገራሉ። ሱራ አሊ ኢምራን ላይ እና ሱረቱል ማኢዳ ላይ። ሱራ አሊ ኢምራን ላይ ምን ብለው ተናገሩ? فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون أنه نياب الله مننا لا ሐዋርያቶች እኛ ሙስሊሞች መሆናችንን መስክርልን አሉ ተሚላ በሱረቱል ማኢዳ ላይ ምን እንዳሉ ሲነግረን ደግሞ አላህ Subhanahu Wa Ta'ala ቃል በቃል ሙስሊሞች ነን ብለው እንደተናገሩ وإذ أوحيت للحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون እኛ ሙስሊሞች መሆናችንን መስክር አሉ ይላል። ይህ ነው እና ቀደምት ነብያት የኖሩበት ህዝቦቻቸውን ያዘዙበት ብቸኛው መለኮታዊ ሃይማኖት ለዚያም አምላክ ራሱን የደነገገው ሰዎች ምድር ላይ የሰሩት ሃይማኖት አይደለም ኢስላም። እኔ ራሴ ደነገግኩት ለነብያት እያለ ቃል በቃል ይናገራል አላህ ተቻለና በዚህ አንፃር ምናልባት ክርስቲያን ስለሆንሽ ላነጻጽርልሽና ሌሎቻችሁም የምትሰሙት እንድትኖሩ ትችላላችሁ። አምላክ የደነገገው ሃይማኖት ነው ወይ ክርስትና ላይ? ልክ እኔ እስልምና እንደደነገግኩት ብሎ እንደተናገረ እግዚአብሔር መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እኔ ክርስትና እንደደነገግኩላችሁ ወይ ክርስቲያን ሆኑ ብሎ አዟል? በፍጹም የለም መጽሐፍ ቅዱስ ላይ። እሺ ወደ ነብያቶች ወረድ እንበል። ቅድም እንዳልኳቸው ነብያቶች እነ ያዕቆብ አደራ ሙስሊም ሆኑ እያሉ ሲያዙ እንደነበር አይተናል። አደራ ክርስቲያን ሆኑ ብሎ የተናገረ አንድ ነብይ ያለው የመጽሐፍ ቅዱስ ላይ የለም። እሺ ከመጽሐፍ ቅዱስ ጸሐፊያንስ እናገኛለን ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ ይሄን መጽሐፍ ጽፈዋል ከተባለ ካሎች አንድ ነብይ ጠቅሰው አከሌ ነብይ ክርስቲያን ነበር ተብሎ ተገልጿል ወይ? በፍጹም የለም። ልክ ለምሳሌ ቅድም እንደነገርኳችሁ አብርሃም ሙስሊም ነበር ተብሎ ቃል በቃል ተቀምጦ እናገኛለን። ስለዚህ ነገ ከአምላክ ፊት መቆም አለ። የትኛውን ሃይማኖት ነው የደነገግኩላችሁ ብሎ ይዛኔ ይጠይቀናል። እኛስ ያውና ሙስሊም ሆኖ አደራ ወላ ተሞቱና ኢላ ወአንቱም ሙስሊሙን ብሎ አዞናል። እኛ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ የሚል ቃል በቃል አለ። የትኛውን ሃይማኖት እንደደነገገልን እንደመረጠልን ሲገልጽልን ምን ይላል? ኢነ ዲነ ዒንደ አላህ አልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ብቻ ነው ብሏል። ወረዲቱ ለኩም አልኢስላም ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ታዲያ ሙስሊም ለሆነ ሰው አላህ ራሱ ቃል ገብቷል ወይ? በቀጣዩ ዓለም የዘላለማዊ ህይወትን ሊሰጠን ገነትን ሊያስገባን ከተባለ አዎ ራሱ ነው ቃል የገባው። إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم. راسو يتناقر من على نزيا بني آمنوا ملكامن يسرتن جنة أسكبرتشوا لهم بإرصام مستلز العالم زوتاري وتسيهون
ይህም የእኔ አላህ ቃሌ ነው አለ። ቃሌ ነው ቃል ገብቼላችኋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት እያለ ይናገራል። እነዚያ በእኔ አምነው መልካምን የሰሩትን ገነትን ላስገባቸው ቃል ገብቼላችኋለሁ እያለ ይናገራል። ይሄ ነው። ከሙስሊም ሳይሆን የመጣ ሰው ወዴት እንደሚሄድስ ተናግሯል ወይ? አዎ በደንብ ተናግሯል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ይህ ሃይማኖቱ ነገ የትንሣኤ ቀን ከኔ ዘንድ ተቀባይነት የለውም፣ በቀጣዩ ዓለም ከከሰሩት ሰዎች ከገሃነም ሰዎችም ይሆናል ይሄ ሰው ብሎ ተናግሯል ከወዲሁ። ይሄን ይመስላል። ለዚህ ነው ኢስላም የነቢያት መንገድ ነው። ኢስላም አምላክ የደነገገው ሃይማኖት ነው። ኢስላም አምላክ እንድንኖርበት ያዘዘብን የሆነው ብቸኛው መለኮታዊ ሃይማኖት ነው የምንላቸው። እርሱን ለተከተለም ገነትን ሊያስገባው ቃል ገብቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላ ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ሲናገሩ ማለት ነው። ይህን ይመስላል። እሺ የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ምንድን ነው ታዲያ ከተባለ ያን አንድና ብቸኛ የሆነውን አምላክ ማመንና ለእርሱ አምልኮን መስራት ይሰማል። ኔትወርክ ከኔ ጋር እንትን ይላል መሰለኝ። አይ ይሰማል። እሺ ይሰማሻል? አዎ ይሰማኛል። እና ይህን ይመስላል። ኔትወርክ ነበረ እያስቸገረኝ ነበረ፣ ግን ሰምቼ ካለው ግን አሁን ይሄ የሚስቶቹ ምናምን ችግር የለውም። ሰውየው የማስተዳደር አቅምና ችሎታ አለው። ታውቂዋለሽ? አዎ በአካል ምናምን አውቀዋለሁ። የሰፈር ልጅ ነው አውቃለሁኝ። ግን ያው አንደኛዋ ትታ ልጆቿን ይዛ ሌላ ሀገር ነው የምትኖረው። ያኔ ሁለቱም አብረውት አይደሉም። የማስተዳደር አቅምና ችሎታ አለው ሰውየው። አብረውት አይደሉም ማለት አንደኛዋ ተለያይተዋል ማለት አይደለም። አንድ ላይ አይደሉም ማለት ተለያይተዋል ማለት አይደለም። ግን እሱ የሚኖረው ለብቻው ነው። እንደዛ ነገር እኮ እኔ የምለው ገብቶሻል? የማስተዳደር አቅምና ችሎታው አለው ሰውየው ወይንስ ችሎታ የለውም? አሁን እዚህ ጋር የማስተዳደር አቅምና ሆነ ሌላ እንዳይገባ አይፈቀድለትም። ለማስተዳደር አቅሙና ችሎታ ካለው ግን ሰውየው የዛኔ መልካም ዘርን ያፈራ ዘንድ በሚል ለቀደምት ነቢያት እንደተፈቀደ ለዚህ ትውልድም አማኝ እስከ 4 ድረስ ተፈቅዶለታል። አሁን ያንን የማስተዳደር ችሎታው አለው ወይንስ የለም? አንደኛ እሱ ነው መስፈርቱ። ሁለተኛ ደግሞ ፍትሃዊ መሆን የሚችል ሰው ነው ወይ በሚስቶች? እነዚህ መስፈርቶች ከተሟሉ ይቻላል። ያው እንግዲህ አስተዳድራለሁ በሚለው ነው እንግዲህ የጀመረው። ግን እንግዲህ እችላለሁ ነው ያው የወንድ ልጅን እንትኑን ታውቃለህ። ብዙ ሀሳባቸው የለኝምን ወይ እንደዚህ አልችልምን አይወዱም። ግን ደግሞ ያው እችላለሁ እንደዚህ ያለኝ እንደዚህ አቅሙ እንዳለው ነው እየተናገረ ያለው። ያንን ነገር ያው የማስተዳደር አቅምና ችሎታ ካለው እኔ መስፈርቱን እነግርሻለሁ። ግን የሰውየውን ማንነት አላውቀው። አንቺ ነሽ ያንን እንትን የምትይው። እኔ ማስተዳደር አቅም ችሎታ ካለው እና በሚስቶቹ መካከል በፍትህ ማስተዳደር የሚችል ከሆነ አንዷን ሳይበድል ለአንዷ ሳያደላ ይህንን በትክክል የሚያስተዳድር ከሆነ መልካም ዘርን ለማፍራት በሚል እሳቤ በኢስላም ከአንድ በላይ ማግባት የተፈቀደው ለዚህ ዓላማ ነው። ነቢያቶች ዘርን አፍርተው ይሄዱ ዘንድ በሚል አላህ ፈቅዶላቸዋል። ለዚህ ትውልድ ብቻ ሳይሆን ላለፉትም ትውልዶች የተፈቀደ ነገር ነበር እና የማስተዳደር አቅምና ችሎታ ካለው ይቻላል። እሱን እችላለሁ ነው የሚለኝ። እንግዲህ እሱን ታንስተያለሽ። እሺ ሰላም አለይኩም። ሰላም ነው እሱ እንዴት ነህ? እሺ አመሰግናለሁ። ሁለት ጥያቄዎች ነበሩኝ። አንደኛው ضعيف የሆኑ ሐዲሶች ወይም ደግሞ ሰንሰለታቸው ጠንካራ ያልሆኑ ሐዲሶች ለምን መጻፍና ለትውልድ መስተላለፍ አስፈለጋቸው?
የደኢፍ ሐዲሶች ማለት ነው። እንጠነቀቅ። ምን አልከኝ? የተጻፉበት ዓላማቸውን እንድናውቃቸውና እንድንጠነቀቅ። ኦኬ እሺ። ሁለተኛው ደግሞ የመግሪብ ሰላት ላይ ጀማዓ ሰላት ልክ ኢማሙ ካረመ በኋላ ልክ 2 ረካ ከሰገደ በኋላ በመጨረሻው ረካ የገባ ሰው ልክ የመጨረሻውን ረካ አንድ ላይ ከሰገደ በኋላ ቀሪውን 2 ረካዎችን ለመሙላት አንዳንድ ሰው ሁለቱንም ተሽሁድ አድርጎ ይጨርሳል። አንዳንድ ሰው አንዱን ይነሳል፣ አንዱን ተሽሁድ ያደርጋል። ትክክለኛው እንዴት ነው? አንደርስታንድ አድርገኛ። አንድ ረካ ያገኘ ሰው ነው እንዴት መሙላት እንዳለበት ጥያቄ። በመጨረሻው አንድ ረካ አገኘና ከዛ ቀሪውን 2 ረካ የሚሞላው እንዴት ነው? ሁለቱንም በተሽሁድ ነው መጨረስ ያለበት ወይስ ምን ሶላት ነው? መግሪብ ሰላት የመግሪብ ሰላት መግሪብ ሶላት አንድ ረካ ያገኘ ሰው በኢማሙ ጋር አብሮ እንትን ይልና ልክ ኢማሙ ሲያሰላምት ይነሳል። ከዚያ አንድ ረካ ይጨምራል። አንድ ረካ ሰከሰ በኋላ አተህያቱን ይቀራል። ከዚያ እንደገና መጨረሻ ላይ አንድ ረካ ይሰግዳል። ከዚያ አተህያቱን ቆርጦ ያሰላምታል። እሺ በመጨረሻው ረካ ላይ ተሰነጥነ መስገድ አለበት። ኦኬ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ። እሺ እኔም 2 ጥያቄ አለኝ። እሺ አንደኛው እንትን ሚስቴን ሳገባት እንትን የኒካዋን እንትን ማለት ነው ያው የሚሰጣትን ቃል ነው የገባውላት። ያንን ቃልን ለመፈጸም ምስክር አምጥቼ ነው የሚሰጣት ወይ ዝም ብዬ ቤት ውስጥ ልሰጣት እችላለሁ? መስጠት ትችላለህ። ቃል የገባህ ነገር ለሚስትህ ግዴታ ምስክር ያስፈልገው። እሺ ሁለተኛው ደግሞ ሚስት ማሰግድ ከሆነ ምንድነው የምታረገው? አሁን ሁሌ የምትነግራት ከሆነ ያው ዞር እንትን ወንጀልዋስ እኔ ላይ ነው እንትን የምደረገው ወይስ ማሰግድ ከሆነ? ባልም ሆነ ሚስት ሶላት የማይሰግዱ ከሆነ ይሄ ኒካህ መቀጠል አይችልም። እንደ ኢስላም ሶላት የማይሰግድን ሰው ለትዳር አጋር አድርጎ መያዝ በፍጹም አይፈቀድም። ምክንያቱም ሶላት የማይሰግድ ሰው ሙስሊም አይደለም፣ ካፊር ነው። ምንም እንኳን በዑለሞች መካከል ሶላት የማይሰግድን ሰው إذا كان متساهلا በሚለው በመዳከም ምክንያት ከሆነ አይከፍርም የሚል አቋም ያላቸው ዑለሞች ቢኖሩም ትክክለኛው አቋም ግን ይከፍራል የሚለው ነው። حتى ولو كان متساهلا ولو أقر بوجوبها لقول النبي صلى الله عليه وسلم العهد الذي بيننا وبينه الصلاة فمن تركها فقد كفر. النبي صلى الله عليه وسلم حديث لا يبلغان በእኛና በከሃዲያኖች መካከል ያለው ትልቁ የሚለየን ድንበር ሶላት ነው። እሱን የተወሰው በእርግጥም ክዷል ብለዋል። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በይነ الرجل وبين الشرك والكفر ترك الصلاة በአንድ አማኝና በክህደት መካከል ያለው ሶላትን መተው ብቻ ነው አሉ። ሶላትን ከተወ ወደ ክህደት ጎራ ሄደ ማለት ነው። ስለዚህ ይሄን መሰረት አድርገው الشيخ ابن عثيمين ታላቁ ዓሊም رحمه الله تعالى ምን ብለዋል? المرأة التي لا تصلي الصلاة لا يجوز أن يسكن الرجل معها، يسكن زوجها معها يعني ባሏ ከእርሷ ጋር አብሯት ሊኖር በፍጹም ተገቢ አይደለም ብሎ ተናግሯል። መጀመሪያ ይምከራት፣ ያስመክራት። ምንም መፍትሄ ካጣ አልሰግድም ብላ በቃ ግግም ካለች ከዚህ ሴት ጋር አብሮ መኖር አይቻልም፣ መፍታት አለበት። ሚስትም ልክ እንዲሁ ባሏ አልሰግድም ካለ መክራው፣ አስመክራው፣ እምቢ ካለ ምንም መፍትሄ ካጣች ኒካሁን እንዲያወርድ መጠየቅ ሐቅ አላት። እሺ አመሰግናለሁ። መርሐባ። አልሰማም? ይሰማል ይሰማል። እንዴት ነህ? ደህና ነኝ። ሰላም አለን አለን። እሺ አንድ 2 ጥያቄዎች ነበሩኝ። እኔ ክርስቲያን ነኝና እሺ ጥያቄ ምንድነው? በእስልምና ኢሳ ነብይ ነው፣ ኢየሱስ ክርስቶስ ነብዩ መሐመድም ነብይ ነው
እና እናንተ ሻሃዳ ስታስይዙ የነብዩ መሐመድን ነብይነት መሰክራለሁ ይላል አለበት መሰለኛ አይደለ? እሺ አሻሃዱ ምናምን ተብሎ የሚባለው ማለት ነው። እና እንትን እኔ ትንሽ ግራ የገባኝ ነገር ምንድነው መሰለ ነብዩ ኢሳም ነብይ ከሆነ መሐመድም ነብይ ከሆነ ክብራቸው እኩል አይመስለኝም። ብዙ ጊዜ እንደታዘብኩት ከሆነ ይሄ እንዴት ሊሆን ይችላል? መሆን የነበረበት ኢሳ ነበር አይደል? ክብሩ ከፍ ሊልም የሚገባው ምክንያቱም ያለ ወንድ ዘር የተወለደ አይደለ? እንዴት ነብዩ መሐመድ ከፍ ሊል ቻለ ከኢሳ? የሁላቸውም ክብር ከኛ ዘንድ አለ። ሁላቸውንም ኢሳ ቃል በቃል የተከበረ ነው የሚል እምነት አለን እኮ እኛ። ማን ያከብረው ያላችሁ ግን ዒሳ ዓለይሂ ሰላም በጣም የተከበረ ነብይ ነው። ወላሂ በጣም ነው የምወደው። እሱ ከእኔ እዚህ ካለ ነው ሁሉ ሙስሊም ዓለም ላይ ካለ ሙስሊም አሁን በላይ ነው። አንወዳደረውም ደረጃውን። ያው هو على رأسنا ከራሳችን ላይ ነው። በደንብ አድርጎ ይሄን እዚህ ዓለም ላይ ያለን ሙስሊም ዛሬ ቢመጣ የኛ መሪ ነው የምናደርገው። አደራ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። እርሱ በሚመጣ ጊዜ የእኔ ሰላምታ አቅርቡለት፣ እኔ እንደኔ ማንም የሚወደው የለም ብለው ሁሉ ቃል በቃል ተናግረዋል። የሚገርማቸው አና አውለ الناس بعيسى ابن مريم አሉ። ከማንም በላይ የማርያም ልጅ ዒሳን የምወደው እኔ ነኝ አሉ። ሐታ ከሁሉም ነብያት በላይ እርሳቸው ናቸው የሚወዱት። እኛም በእርሳቸው ልክ እንወደዋለን፣ በጣም እንወደዋለን፣ በጣም እናከብረዋለን። ያው የእርሱ ትምህርት እያልኩኝ በየቀኑ መሲሁ ምን አስተማረ የሚለውን ሁሌ እናስተምራለን። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩትን እናስተምራለን። አብርሃም እንዲህ ብሎ ነበር፣ ያዕቆብ እንዲህ ብሎ ነበር፣ ኢስሐቅ እንዲህ ብሎ ነበር። የሁላቸውም እናስተምራለን። ይታቻል አይደል? ያ ነው ነብዩላህ ዒሳ ዐለይሂ ሰላም 5 ታላላቅ ኡሉል ዐዝም ከሚባሉ ነብያቶች መካከል አንደኛው ነብይ ነው። ይታቻል። በእርሱ ላይ ሰዎች ቢሳሳቱም እርሱ ላይ ምንም ክብሩን አናልፍበትም። ይታቻል አይደል? እንዳውም እርሱን የሚጠሉ ሰዎች ብሎ ማለት እዚህ ዓለም ላይ እርሱ ያላዘዘውን ትእዛዝ አምልኩ ይሳይላቸው የሚያመልኩት ሰዎች ናቸው። የእርሱ ውዴታ የሚገለጸው እርሱን በመታዘዝ ነው። ያ ጀማዓ ብትወዱኝስ ትእዛዜን ትጠብቃላችሁ ነው ያለው አይደለ? በቁርአንም ላይ ፈተቁላህ ወአጢዑን ያለው መሲሁ አላህን ፍሩና ማዛችሁን ትእዛዝ ታዘዙኝ አለ። ታዲያ ምንድን ነው ያዘዘው ከተባለ ቀደምት ነብያት እንዳዘዙት ያን አንድና ብቸኛ የሆነውን አምላክ አምልኩ ብሎ ነው ያዘዘው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱን በብቸኝነት ተገዙት አለ። የትንሣኤ ቀን እጠይቀዋለሁ ብሏል አላህ ሱብሓነሁ ወተዓላ መሲሁን። ሲያመልኩት የነበሩ ሰዎችንና እርሱን ከፊት ለፊት እንደዚህ አገናኝቼ ጠይቃቸዋለሁ ብሎ ቁርአን ላይ ቃል በቃል አስቀምጦልናል። ምን እንደሚልም ሁሉ የወደፊቱን ሁሉ የሚያውቅ ነውና አምላካችን ተናግሯል። በሱራ ማኢዳ የመጨረሻው ገጽ ላይ ተናግሯል። ማኢዳ ማለት ማዕድ ማለት ነው። ከምን ጋር የተያያዘ ነው ይሄ ከተባለ መሲሁ የመጨረሻ ህይወቱ ላይ ያ ማለት ከዚች ዓለም ሊሰናበት ወደ ሰማይ ሊሄድ ባለበት ጊዜ ላይ ከሰማይ ምግብን የያዘችን ማዕድ ራት ወርዶለት ነበር ለእርሱና ለሐዋርያቶች። ይታቻል። ያ ነው ማኢዳ ማለት ከሰማይ ምግብን ይዛ የመጣች ማዕድ ነበረች በተአምር መልክ ለእርሱ። በዚያ ገጽ መጨረሻ ላይ ሲናገር አላህ ምን ይላል? إذ قال الله يا عيسى ابن مريم أأنت قلت للناس اتخذوني وأمي إلهين من دون الله ብሎ እንደሚጠይቀው ይነግረናል። አንተ የማርያም ልጅ ዒሳ ሆይ አንተ እነዚህን ሰዎች ከእኔ ውጭ እንዲያመልኩ ሰብካቸው ነበር እንዴ ይለዋል። እያወቀ አምላክ አላህ ይጠይቀዋል። ለምንድን ነው የሚጠይቀው? እያወቀ لإقامة الحجة على الذين كانوا يعبدونه في الدنيا በምድር ላይ ሲያመልኩት የነበሩ ሰዎች ላይ መረጃን ለማቆም እዛው ሲመሰክርባቸው እንዲሰሙ ለማየት ይሄን ለማድረግ አንተ قلت للناس اتخذوني وامي الهين من دون እኔና እንዲያመልኩ አንተ ከኔ ውጭ አንተን እንዲያመልኩ ሰብካቸዋል ወይ እነዚህ ህዝቦች? ምክንያቱም ሲያመልኩ ነበር ይለዋል። መሲሁ ምን ብሎ ይመልሳል? قال سبحانك ተመልከቱ መሲሁ ሁሌ ቅናቱ ስለ አምላኩ ብቻ ነው ያ ጀማዓ። قال سبحانك በመጀመሪያ አይን ያላልኩም ብሎ ከራሱ ከመከላከል አይጀምርም። በመጀመሪያ ለአላህ ጋር እንደማይገባው አላህን ያጠራል። መጀመሪያ ተመልከቱ። قال سبحانك የነብያትን አዳብ ስርዓት ተመልከቱ። ስለ ራሳቸው ክብር አይከላከሉም ነብያቶች። እንዲህ ደማቸውን እየጠረጉ ስለ አምላካቸው ክብር ነው የሚገልጹት። እየተመቱ፣ እየተቆሰሉ፣ እያሳደዷቸው፣ እየገረፏቸው
የዛንም የትንሣኤ ቀን ከህዝብ ሁሉ ሲያመልኩት ከነበሩ ህዝብ ፊት ቆሞ እንዲያመልኩ ከእኔ ውጭ አንተን እንዲያመልኩ ሰብካቸዋል ወይ ሲለው አላህ ስብሐነ ወተዓላ ቃለ ሱብሓነክ ብሎ ይጀምራል። አምላክ ጥራት ይገባህ፣ ለአንተ አጋር ሊኖር አይገባም ከመሰረቱ መጀመሪያ ብሎ ይጀምራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ቀጥሎ ለእኔ የማይገባኝን ነገር ልሞግትም አይቻለኝም ይላል። አምልኮ ማለት ነው። ለእኔ የማይገባኝን ነገር ልሞግት አይቻለኝም፣ በፍጹም እኔ እንደዚህ አላልኳቸውም ይላል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ ብየውም ከሆነ በእርግጥ አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ነፍስ ውስጥ ያለውን ሁሉ ታውቃለህ እናንተ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ካሳወቅከኝ ይችላል። ኢነከ አንተ ዓላሙ ልጉዩብ፣ አንተ የሩቅንና ድብቅ ነገራቶችን ሁሉ የምታውቅ የሆንክ አምላክ ነህና ይላል። ከዚያ ይቀጥላል። መሲሁ ምን እንዳስተማራቸው ለህዝቦቹ ይገልጻል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ አን ዕቡዱ ላህ ረቢ ወረበኩም፣ አንተ እንድነግራቸው ያዘዝከኝን ቃል እንጂ ሌላ አላልኳቸውም። ያዘዝኳቸውም ያስተማርኳቸውም የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብቻ ነው ያልኩት ይላል። አን ዕቡዱ ላህ ረቢ ወረበኩም፣ የእኔንም የእናንተንም አምላክ የሆነውን ያን አንዱን አምላክ ብቻ አምልኩ ነው ያልኳቸው። ወደ አምላኬ ወደ አምላካችሁ ብሎ ነግሯቸዋል አይደለ? እኛስ ለእርሱ ብቻ እንሰግዳለን እያለ ቃል በቃል ተናግሯል አይደል? ዮሐንስ ወንጌል ላይ እንደምታገኙት ምዕራፍ 4 ቁጥር 21 ላይ እኛስ ለምን አምልኮ ለእርሱ እንደሚገባ ለእርሱ ብቻ እንሰግዳለን እያለ ቃል በቃል ይናገራል። ለዚያ ለአንዱ አምላክ ነበር ሲሰግድ ነበረው፣ ሲጸልይ ነበረው፣ ሲያመልክ ነበረው። ወደዚያ ነው ጥሪ ያደረገው እርሱ ይታል አይደል? እና የዛኔ እነዚህ ሰዎች ይሄን ይመሰክርባቸዋል። ፈዩኸዙነ ኢለ ናር፣ ወደ ገሃነም እሳት ይወሰዳሉ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ያ ጊዜ ከመምጣቱ በፊት የዛኔ እኔ አምልኩኝ አላልኳችሁም ብሎ ከአምላክ ፊት ሳይመሰክርባቸው በፊት ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ይላል። የትንሣኤ ቀንም ሲያመልኩት የነበሩ ሰዎች ላይ ይመሰክርባቸዋል ብሎ ቃል በቃል ነግሮናል። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ፣ የትንሣኤ ቀን በእነርሱም ላይ ይመሰክርባቸዋል። ያ ቀን ከመምጣቱ በፊት የእርሱን አምላክ የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ ብለው ነው የመጡት ነብዩ ሰለላሁ ዐለይሂ ወሰለም። የተላኩበትም ዓላማ አንደኛው ይሄ ነው። በነቢያት ትምህርት ስም አንድ ነቢይን ሲያስመልኳችሁ ቆዩ ለዘመናት። አምላክም ይሄን ነገር አየና ለሰው ልጆች ሊያዝንላቸው ፈለገ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስነሳቸው። ዳግም የነቢያትን መንገድ ለትውልድ ስበክ አድስ አላቸው። ያውና ይሄ ነው የአብርሃም መንገድ፣ የሙሴ መንገድ፣ የሁላቸውም መንገድ ብለው አስተማሩ። በቁርአን ላይ ይመጣላቸው። ያ ምንድን ነው? አንድና ብቸኛ የሆነውን አምላክ የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ ነው። ያ አንድ አምላክ መለኮት ብቻ ነው ብለው አስተማሩ። በመለኮትነቱ ላይ ሰውነት የለበትም፣ አምላክም ነው ሰውም ነው ብለው ሲያስተምሯቸው ይሄን ነገር ውድቅ አደረጉ። በፍጹም አምላክ የሚለዋወጥ ባህሪ የለውም፣ እርሱ መለኮት ብቻ ነው፣ በመለኮትነቱ ላይ ሰውነት የለበትም። ያ አምላክ አንድ አምላክ ብቻ ነው ብለው አስተማሩ። በርካታ ቦታ ላይ ያ አምላክ አንድም ሶስትም ነው ተብሎ የሚገለጽ አይደለም፣ አንድ ብቻ ነው በማንነቱም በብርነቱ። ያ አምላክ ዘላለማዊ ሕያው ነው ብለው አስተማሩ። ያ አምላክ ስለ ሰው ኃጢአት ብሎ ሞተ የሚባል ሂሳብ የለም ብለው አስተማሩ። አምላክ ባህሪው የሚለዋወጥ ዛሬ ሕያው ሆኖ ነገ የሚሞት አይደለም። ወተወከል ዐለል ሐይ አለዚ ላ የሙት ወሰቢሕ ቢሐምዲህ ወከፋ ቢሂ ቢዙኑቢ ዒባዲህ ኸቢራ፣ በፍጹም በማልሞተው ዘላለም ሕያው በሆንኩት በእኔ ላይ ተመኩ እያለ አላህ አስተማረ። በዚህ በቀሩ ያ አምላክ ለዘላለም ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። አምላክ በፍጹም ባሪያ ተብሎ አይገለጽም። እርሱ ጌታ ጌታ ብቻ ነው። ያ አምላክ ከእርሱ በቀር ሌላ ማንም አምላክ የሌለ የሆነ ነው። አላሁ ላ ኢላሃ ኢላሁ አልሐዩል ቀዩም፣ ዘላለማዊ ሕያው ነው። ዘላለም በራሱ ራሱን ችሎ የቆመና ባሪያዎቹን ሕያው ያደረገ እነርሱንም በኃይሉ የሚያቆማቸው የሆነ አምላክ ነው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለትውልድ ዳግም ሊያድሱ የመጡት። በፍጹም ወደ ሌላ አልጠሩም። በልጃአ ቢልሐቅ ወሰደቀ ልሙርሰሊን ብሎ ይመሰክርላቸዋል አላህ። በእውነትም ሙሐመድ እውነትን ይዞላችሁ መጥቷል፣ ቀደምት ነቢያትንም አረጋግጦላችኋል አለ። ያ አብርሃም ጻድቅ ነው አሉ፣ ኢስሐቅ ጻድቅ ነው፣ ያዕቆብ ጻድቅ ነው፣ ዮሴፍ ጻድቅ ነው፣ ዳዊት ጻድቅ ነው፣ ሰለሞን ጻድቅ ነው፣ ዘከርያስ ጻድቅ ነው፣ ማርያም ጻድቅ ነች ይላል ቃል በቃል በቁርአን ላይ። ማርያም ስሟን እያነሳ ወኡሙሁ ስዲቀቱን ይላል አላህ። ማርያም ጻድቅ ነች እያለ ይናገራል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማርያም በምድራዊ ህይወቷ ምሉእነትን ከተጎናጸፉ መካከል የመጀመሪያዋ ነች ብለው መስክረውላታል። ይዛቻ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ሐዲስ ላይ ምን አሉ? ከሙለ ሚነ ሪጃሊ ከሲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ።
በምድራዊ ህይወት ላይ ምልኡነትን የተጎናጸፉ ወንዶች ጽድቅናን የተጎናጸፉ በርካቶች አሉ ካሉ በኋላ ከሴቶችም እንደዚያው አሉ ብለው መርየም ከእንደዚያ መካከል ነች ብለው ገልጸዋታል። መርየም በምድራዊ ህይወቷ ምልኡነትን ጽድቅናን የተጎናጸፈች ብቻ አይደለም ያሉት፣ በቀጣዩ ዓለም የጀነት ነች አሉ። የጀነት ነች ብቻ አይደለም፣ ከጀነት ሴቶች ከታላላቆቹ ከአራቶቹ የመጀመሪያው እርሷ ነች ብለው መስክረዋል። قال النبي صلى الله عليه وسلم أفضل نساء أهل الجنة 4 وهم مريم وآسيا وفاطمة وخديجة የገነት ታላላቅ የሚባሉ ሴቶች 4 ናቸው አሉ። ከነዚያ መካከል ማርያም አንደኛዋ ነች ብለው ተናገሩ። ወታቻለ እነዚህን ሁሉ ጻድቅ ሰዎች ያጸደቁ ናቸው እርሳቸው። እነዚህ ሁሉ የጸደቁትም ያን አንዱን አምላክ በማምለክ ነው። ወደዚያም ነው የተጣሩት። ይሄ ነው هذا هو الاسلام። ይሄ ነው እስላም ማለት። ይሄ ነው ነብያቶች ሁሉ የሰበኩት። መሲሁም ከነዚህ ከነብያት መካከል አንድ ነብይ ነበር። መል መሲሁ ابن مريم الا رسول قد خلت من قبله الرسل الى الله ክርስቶስ ብሎ ይጠራዋል። መሲህ ማለት ያ እንግዲህ ከክርስቶስ ወይንም መሲሁ ከእርሱ በፊት እንዳለፉ መልእክተኞች መካከል አንድ መልእክተኛ ነው እያለ ይገልጸዋል። መሲሁ የሚያስተማረው ይሄን እንደሆነ በርካታ ቦታ ላይ ገልጿል። እና ስለዚህ መሲሁን በጣም እናከብረዋለን። አላህ ቃል በቃል በቁርአን ላይ ወጂሃን ፊ ዱንያ ወልአኺረቲ ወሚን አልሙቀረቢን ይላል። ያንቺ ልጅሽ ብሎ መጀመሪያ ሳይወለድ ነው የነገራት ለማርያም በመልአኩ ገብርኤል አማካኝነት። ወጂሃን ፊ ዱንያ ወልአኺራ፣ በዚች በቅርቢቱም ዓለም በቀጣዩም በመጨረሻውም ዓለም የተከበረ የሆነ ባለሟል የሆነ ወሚን አልሙቀረቢን ከእኔ ዘንድ ቅርብ ደረጃ ካላቸው ነብያቶች ነው ልጅሽ ብሎ ነገራት። ወዩከልሙ الناس في المهد وكهلا ومن الصالحين እያለ ይናገር እና ይሄን ሁሉ አድርጎለታል። መሲሁ በጣም የተከበረ ነው። አላህ ሱብሓነሁ ወተዓላ ለእስራኤል ልጆች ተምሳሌት አድርጌዋለሁ በጊዜው እያለ ይናገርለታል። إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل የመካ ከሃዲያኖች ከጣዖቶቻቸው ዝቅ ባደረጉት ጊዜ መሲሁን አላህ ሱብሓነሁ ወተዓላ ከነዚህ ከጣዖቶቻቸው ሁሉ በላይ ነው እርሱ ብሎ ገለጸው። ولما ضرب ابن مريم مثلا إذا قومك منه يصدون وقالوا أآلهتنا خير أم هم ما ضربوه لك إلا جدلا بل هم قوم خصمون إن هو إلا عبد أنعمنا عليه وجعلناه مثلا لبني إسرائيل له የማርያም ልጅ ዒሳ ጸጋዬን ከዋልኩባቸው ባሪያዎቼ መካከል አንደኛው ነው ካለ በኋላ ለእስራኤል ልጆችም ተምሳሌትና አርአያ አድርጌዋለሁኝ በጊዜው እያለ ይናገርለታል አላህ። ይሄን ይመስላል። እሺ አመሰግናለሁ በጣም። ሌላው ጥያቄ ደግሞ ማለት ነው ግን ለማወቅ ነው እሺ የምጠይቀው፣ ይቅርታ ሌላ ነገር አብሽር ጥሩ ነገር ነው እያነሳች ያላችሁት። እሺ ማወቅ ስለምፈልግ ብቻ ነውና ሌላው አሁን እኔ የክርስትና እምነት ተከታይ ነኝ። አንዳንድ ሐዲሳቶች አሉ በጣም ከባባድ ነገር ያዙት ማለት ነው። እነሱን እንዴት ልቀበል እችላለሁ ማለት ብታስረዳኝ ይሄንን እሱን እንዴት ልቀበለው? ምን ከባባዱ ነገሮች ያዙት ሐዲሳቶችን ማለት ነው። ኦኬ ደስ ያለህን መጠየቅ ትችላለህ። እስኪ አንተ ለምሳሌ ከበድ ብሎኛል ይሄ ነገር አይምሮ ሊቀበለው አልቻለም ይሄን አስረዳኝ የምትለውን ደስ ያለህን ሐሳብ ጥያቄ መጠየቅ ትችላለህ። ለምሳሌ ዝም ባላ እንደዚህ ማለት አልፈልግም ማለት ማውራት ስለማልፈልግ ይሁን ዋለው አይደለ በቃ የሚከባብዱ በሚለው ያዝልኝና እንዲህ ብከመለ እና አሁን ከረዳድ ስተት ሊሆን ይችላል። እኛ ጋር ይሄው እኔ በግልጽ ጠይቅልሃለሁ በውስጥ አውራኝ ምናምን ይሄ ሚስጥር ነው ምናምን ላ እንደዚህ አንልም። እኛ ጠይቅ በቁርአንና በሐዲስ ላይ ቁርአንና ሶሒህ ሐዲስ ላይ የተገለጹ ነገራቶች በፍጹም እኛ የሚያሳፍሩ ነገራቶች የለም። በጣም እንኮራበት ነው እንዳውም ያለ ያው በገሃድ ጠይቁ የምንላቸውም ስለምንኮራበት ነው። ያን ግን ለምሳሌ አይሻ የዘገበቻቸው ሐዲሳቶች ላይ የሆነ በቃ ያንጠባጠበ ምናምን የሚለው ነገር አለ ባላወራው ችግር የለም። እሺ እና እሱ ያንተው አንድ ያንጠባጠበ የሚለው የለም። በነገራችን ላይ ሐዲሱን እነግራቸዋለሁ። ያንጠባጠበ የሚለው ከራሳቸው የሚጨምሩት ነው። ያሳቸዋል አይደል? ነገር ግን ቢኖርስ ወንድ ልጅ ናቸው ነብያችን ሰለላሁ ዐለይሂ ወሰለም በወንድ ልጅ ላይ የሚሆን ነገር ሁሉ ሰው ናቸው አይደል? ቁል ኢነማ አነ በሸሩ ሚስልኩም ይላል በቁርአን ላይ። ሙሐመድ ሆይ እኔ ልክ እንደናንተ ሰው ነኝ በላቸው አለ። ከእናንተ የሚለየኝ ይውሃ ኢለየ አነማ ኢላሁኩም ኢላሁ ዋሂድ። መጀመሪያ ይሄን ልታውቁ ይገባል። ከእናንተ የሚለየኝ እኔ መለኮታዊ ራእይ ይወረድልኛል አለቀ ይሄ ነው አለ። ስለዚህ ሰው ነኝ ማለት ምን ማለት ነው? በሰው ላይ የሚሆን ነገር ሁሉ በእኔ ላይ ይሆናል ማለት ነው። የዛኔ የሚያስደንቀን ነገር የለም።
በጣም የሚያስደንቀው ግን አምላክ ነኝ ብሎ ሰውየው ከሆነ ምናልባት አምላክ ነው ብሎ አምናችሁ በሰው ላይ የሚሆን ነገር ቢሆንበት ያ ነበር በጣም የሚያሳዝነው። ያንን ነገር ተቀብለዋል ክርስቲያኖች። ገብቷል አይደለ? በአምላክ ላይ ሊሆን የማይችሉ ነገራቶች አምላክ ነው ብለው በሚያስቡት ላይ እንዳለ ሄደውበታል። ያንን አሜን ነው ብለው ተቀብለዋል። ሰው ሆኖ የመጡት ነብዩ ሰለላሁ ዐለይሂ ወሰለም ላይ ግን እንዴት የሰው ነገር በእርሳቸው ላይ ይሆናል ብሎ መጠየቅ ይሄ ትልቅ መታወር ነው። እና ሐዲሱ ስለምንድን ነው መናገር የፈለገችው እናታችን አይሻ ከተባለ እንግዲህ በእስልምና እነዚህ ሶላት በምንሰግድ ጊዜ የሚነጅሱ የማይነጅሱ ነገራቶች አሉ። ከብልት የሚወጡ የዘር ፈሳሾችን አስመልክቶ ገብቶሃል አይደለ? ከብልታችን የሚወጡ የዘር ፈሳሽ አንድ አይነት አይደሉም። አስተውለህ ከሆነ እነዚህን ኢስላም ነው የገለጻቸው። የሚገርም ወላሂ መጽሐፍ ቅዱስ ላይ እነዚህን ገለጻዎች ማንም ሰው አታገኙትም። የትም ሄዳችሁ እነዚህ የዘር ፈሳሾች ማለት ነው። መንይ ማለት ምን ማለት ነው? መዝይ ማለት ምን ማለት ነው? የተለያዩ የዘር ፈሳሽ ናቸው። ነገር ግን ኢስላም ነው የሚያውቃቸውና የሚገልጻቸው። ሌላ እምነት ላይ የትም ቦታ ብትሄዱ አታገኛቸውም። ከብልት የሚወጣ የዘር ፈሳሽ ብሎ ሊያስቀምጥልህ ይችላል። ገብቶሃል አይደለ? ይሄም ያለው አዲስ ኪዳን ላይ እንኳን አይደለም፣ ብሉይ ኪዳን ላይ ነው። ያ ነው ያንንም ገልጾ እርኩስ ብሎ ነው የሰው ልጅን ገልጾ ያለፈው። ገብቷችኋል አይደለ? ነገር ግን ኢስላም ምንድነው ያደረገው ከተባለ እነዚህን የዘር ፈሳሾች ገለጻቸው። የትኛው ሻወር ያስወስዳል፣ የትኛው አያስወስድም፣ የትኛው ይነጅሳል፣ የትኛው አይነጅስም የሚለውን እነዚህን ህግጋቶች ሊያስቀምጥ ዘንድ ነው። ታዲያ እናታችን አይሻ ስለምን እየነገረችን ነው? መንይ ስለሚባለው የዘር ፈሳሽ ነው። መንይ የሚባለው የዘር ፈሳሽ ምን አይነት ነው ከተባለ በሁለት መንገድ ስለሚወጣ የዘር ፈሳሽ አይነት ነው። እርሱም ምንድነው? በግብረ ስጋ ግንኙነት ጊዜ የሚወጣው የዘር ፈሳሽና ልክ እንዲሁ ደግሞ ሰውየው እንቅልፉን ተኝቶ በህልሙ የሚወጣው የዘር ፈሳሽ። ይህን የዘር ፈሳሽ አስተውላችሁት ከሆነ አንድ አይነት የዘር ፈሳሽ ነው። ምን ይባላል? ስሙ መንይ ይባላል። ይባቻል አይደል? ሁለተኛ የዘር ፈሳሽ ደግሞ ምንድነው? መዝይ የሚባለው ነው። መዝይ ደግሞ በግብረ ስጋ ግንኙነት ምክንያት አይደለም የሚወጣው፣ እንቅልፋችሁንም ተኝታችሁ አይደለም፣ ስሜታዊ ነገር አስባችሁ የምትወጣው የዘር ፈሳሽ የለችም። እሷ የተለየች ነች። ይባቻል። እቺ መዝይ ትባላለች። ስለ ሁለቱ ሁክም እያብራራች ነው እርሷ። ከዚያ ላይ የነገረችን ነገር ምንድነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በልብሳቸው ላይ የዘር ፈሳሽ እንዳገኘችና ያንን እንዳስወገደችው ተናገረች። ያን ምን ለማስተማር ተፈልጎበት ነው ከተባለ መንይ ልብሳችሁንም ቢነካ አይነጅስም የሚለውን መልእክት ልትሰጥ ፈልጋ ነው። ያውና በነብዩ ሰለላሁ ዐለይሂ ወሰለም ላይ አግቼ ይሄን ነገር አስወግጀዋለሁኝ። ያ ነገር ነጃሳ ቢሆን እርሳቸው ወዲያው ያንን ባስወገዱት ነበር። ይሄን ማግኘታችን ግን በልብሳችን ላይ ቢገኝ ራሱ እንደማይነጅስ ለመግለጽ ነው። በሌላ ሐዲስ ላይ ስታብራራው ብናረች ቃለ ነብዩ ሰለላሁ ዐለይሂ ወሰለም አልመንይ ጣሂር፣ መንይ ጣህራ ነው አይነጅስም ብለው አስተምረዋል ብላለች። አያ ስለዚህ ይህ የዘር ፈሳሽ ልብሳችን ላይ ቢነካ ቢታይም የማይነጅስ የዘር ፈሳሽ ነው ማለት ነው የሚለውን ሁክም ከዚያ እናወጣለን። ይሄ ነው። ያኛውስ መዝይ የሚባለው ያ ግን ይነጅሳል። ምን አድርጉታሉ? ያንን እጠቡታሉ። ነብዩ ሰለላሁ ዐለይሂ ወሰለም ከቦታው ላይ ያስወግዱት። አሊ ብን አቢ ጣሊብ መልእክት ላከ፣ አፈረና ይሄን ነገር አና ረጁል መዛእ አለ፣ እኔ መዝይ የሚበዛብኝ ሰው ነኝ፣ ምን ላድርግ? ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም እንضح عليه الماء واغسله ውሃ አፍስስበትና በእርሱ ላይ አጥበህ አስወግደው አሉት። አየህ ሸዋር ውሰድ ግን አላሉትም። ይሄኛውስ ሸዋር እንድንወስድ አዘዙን፣ የቀደሙን መንይን ማለት ነው። እና ይህንን ሁክም ለማስተማር ነው ኢስላም እናታችን አይሻ ይህንን የገለጸችልን እንጂ ሌሎች ክርስቲያኖች ምንድን ነው ያሰቡት? ስለ ስፐርም የሚያወራ ሃይማኖት ነው። ወላሂ ስፐርም ትዝ አይለን ነው። እኛ ለምንድን ነው ይሄ የተገለጸው? ሐዲሱ ምን ለማስተማር ፈልጋ ነው? እርሷ እንደማይነጅስ እየነገረችን ነው። በሌላ ሐዲስ ላይ መንይ ጠሃራ ነው የሚል ቃል ተነግሯልና ያንን ነው የምንይዘው። ገብተሃል? አዎ እሺ። ሌላው ደግሞ ግን ከስር እየተሳደቡ ነው። እኔ ለማወቅ ነው እየጠየቁ ያሉት። የሚሰድብ የለም። አንድ ሰው እሱን እንዳትሰድቡት። ጥያቄ ጠይቅ። እዚህ ገብቶ በነፃነት የሰማችሁትን ሁሉ መጠየቅ ትችላላችሁ። እንዳም እኔ ነኝ የማበረታታችሁ። ማንኛውም ሌላ ቦታ ሰምታችሁት ካለ ስለ እስልምና ምንም አይነት ተሳዳቢ የሚሆን ያ ነገር የሰማችሁትን ነውና እዚህ ጠይቁ፣ ችግር የለውም። ግን አላህና መልክተኛ እንዳሰርቡ እንዲህ ሰምቼ ነበር ስለ እስልምና ይሄን መጠየቅ እንፈልጋለን፣ ጠይቁ። በነፃነት መጠየቅ ትችላላችሁ። አይ ጥያቄ እንቀጥል። ሁለት ጥያቄ ብቻ ነው የምጠይቀው ከዚህ በኋላ ወርዳለሁና ሌላ ደግሞ የሰማሁት ነገር ደግሞ ነብዩ መሐመድ ራሱን ያረካ ምናምን የሚል ነገር ሰምቼ ነበር የሆነ ጊዜ። ወላሂ ነገር እውነት ወላሂ የለም ውሸት ነው። እኔ ብዬ ነገራችሁ ወላሂ ራሱን እያረካ ነው የሚል ላ ኢላሃ የለም። ብቻ እንትን ነው ምንድነው መተት ተደርጎበት ነው ምናምን የሚል የሆነ እሱን ያነሱና የራሳቸውን ፍቺ ይሰጣሉ። አያችሁ አይደል?
አሁን ለዚህ ነው እነዚህ ሰዎች ምን ያደርጋሉ? ቁጥር ይጠቅሱላቸዋል ሲሸውሯቸው ማለት ነው። ቡኻሪና ሙስሊም ላይ ያለ ብለው ያነሱላቸዋል። ያው ሐዲሱ ሶሒህ ነው በሚለው ላይ ብቻ ትኩረታቸውን ይሰርቋቸዋል። የጭንቅላት ጨዋታ ነው የሚጫወቱባቸው። ይሄማ ቁጥር እየጠቀሰ ነው ይሏቸዋል። ትላላችሁ እናንተ ትሸውራላችሁ። እዛ ላይ ግን ራሱን እያረካ ነው የሚላለው ወላሂ የለም ሐዲሱ ላይ። እዚያ ላይ ምን ነበር ታሪኩን ሙሉ ልንገራችሁ። አይሁዶች ነብዩ ሰለላሁ ዐለይሂ አይሁዶች ናቸው ይሄን ሴራና ተንኮል ያደረጉባቸው። ልብ በሉ። አይሁዶች ነብዩ ሰለላሁ ዐለይሂ ወሰለምን ብዙ መንገድ ሞከሩ፣ እርሳቸውን ለማቋረጥ አስተምሮታቸውና ለማጥፋት እንደቀደሙት ነብያት ለምደው ነበር። ነብያትን እየያዙ መግደል፣ ማሰቃየት። በእርሳቸው ላይ የመጀመሪያ እንትን የሞከሩት ምንድነው? የግድያ ሙከራ። ገና ነብያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ተሳደው እንደመጡ መዲና ላይ ሲጠባበቁ ነበር አይሁዶች። የመጨረሻው ዘመን ነብይ ወደዚች ሀገር ይሳደዳል ተብለው በትንቢት ስለተነገራቸው ያን ትንቢት መሰረት አድርገው መዲና ላይ ይጠባበቁ ነበር። ይሄን በርካታ አይሁዶች ተናግረዋል። ነብዩ ይመጣል ብለው ወደዚህ ትንቢት ተነግሮና ወደዚች ሀገር ብለው ይናገሩ ነበር። አላህም በቁርአን ላይ ገልጾታል። كانوا يستفتحون من قبل على الذين كفروا ይላል። የመጨረሻው ዘመን ነብይ ይመጣል እንዋጋቸዋለን እያሉ የመዲና ሰዎችን አይሁዶች ይፎክሩባቸው ነበር። በትንቢት ተነግሮናል እኛ እሱን ልንጠብቅ ነው እዚህ መጣ ነው ይሉ ነበር። ልክ በመጡ ጊዜ ግን ከእስማኤላዊ መሆንን እንደሆነ አወቁ። አይሁዶች ደግሞ እንደምታውቀው ከአይሁድ ቤተሰብ ካልሆነ ነብይነትን አንቀበልም ብለው ሸምጥተዋል። በቃ ክደዋል። ነገር ግን ሙሉ ባህሪያቸውን በእርሳቸው ላይ አጊተዋል። አላህ ቃል በቃል ሲመሰክር ምን አለ? የውስጣቸውን ያውቃልና الذين آتيناهم الكتاب يعرفونه كما يعرفون أبناءهم። እነዚያ አይሁድና ክርስቲያኖች ልክ የራሳቸውን ልጅ እንደሚያውቁ አንተን በደንብ አውቀውሃል። ጊዜያቸው የነበሩት በደንብ አድርገው አጊተዋቸው ነበር። በቃ እርሱ ራሱ ነው ብለው። ለዚህም ነው የመዲና ላይ የሚገኙ የአይሁዶች ዋና አለቃ ሁየይ ኢብኑ አኽጠብ ይባላል። ሁየይ ኢብኑ አኽጠብ እሱ ዋናቸው ነው። የእርሱ ወንድም ደግሞ አለ። ሊቅ ናቸው እነዚህ አይሁዶች። አስቡት። እኔ የመጨረሻው ዘመን ነብይ የተባለው መጥቷልና ሄጄ ላጣራ ብሎ ወንድሙ ሄደ። አገኛቸው፣ አያቸው። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ተመለሰና ወደ ወንድሙ ምን አለው? ይሄን ታሪክ የምትናገረው ማን እንደሆነች ታውቃላችሁ? የነብዩ ሰለላሁ ዐለይሂ ወሰለም ሚስት ነች። ማን የምትባለው? ሶፊያ። የማነች ልጅ? የዚህ የዋናው የአይሁድ ልጅ ነበረች፣ ሰልማ ነው። አጎቴ በጣና ለአባቴ ሲነግረው ሰማሁኝ አለች። ታሪኩን እየተናገረች ያውና ያ ቃል የተገባው ነብይ ራሱ መጥቷል ብሎ ነገረው ለአባቴ አለች። እኔም አጠገባቸው ሰማ ነበር አለች። አባቴም ጠየቀው፣ አሁወ ሁወ ብሎ ጠየቀው፣ እርሱ ራሱ ነው ማለት ነው? ነዓም ሁወ ሁወ ብሎ ነገረው አለች። አዎ እርሱ ራሱ ነው አለች። መጣ ማለት ነው ስንጠብቅ የነበረው ብዬ ተናገርኩኝ አለች። ወዲያው አባቴ በጥፊ ነው ያለኝ፣ አንቺ ይሄ አይመለከትሽም ግቢ ያለኝ አለች። ከዚያ በኋላ ምን እናድርግ ብሎ አጎቴ ጠየቀው አባቴ። አባቴም ማሰባሰበና ወላሂ ለኡቃቲለነሁ ሐታ አልመውት፣ እስከ ሞቴ ፍጻሜ ድረስ እዋጋዋለሁ እንጂ በፍጹም አልቀበልም፣ እርሱን አልከተልም አለም አለች። በዚህ ከዚህ ጦርነት አወጁ። ተሸነፉ፣ አልተሳካላቸውም። ልብ በሉ። የመጀመሪያ ሙከራቸው በጦርነት እርሳቸውን ለማጥፋት ነበር፣ አልተሳካም። ከዚያስ መርዝ አበሏቸው፣ አልተሳካም። በልተውት መርዙን አልሞቱላቸውም። ነብዩ ሰለላሁ ዐለይሂ ወሰለም አብረዋቸው የበሉት እየሞቱ ማለት ነው። ከጦርነቱ በኋላ በመርዝ የመግደልን ንድፍ ነደፉ። ከዚያ በኋላ በቃ በጦርነት አልቻልነው እንግደለው በመርዝ። እንዴት አደረጉ? ከጦርነቱ በኋላ ከኸይበር ጦርነት በኋላ ኸይበር ከአይሁዶች ጋር ያደረጉት ጦርነት ነው። በጦርነት እንደማይገድሏቸው በተረዱ ጊዜ በቃ በመርዝ እንግደለው። እርሱን እንዴት አቀዱ? ከአይሁዶች መካከል አንዲት አይሁድ ሴት ነበረች፣ ዘይነብ የምትባል። እሷን ሴት አይሁዶች መጡና ወጭ አደረጉላት። ሙሐመድ ግብዣ ከተጠራ ሀዲያ እንደሚበላ በትንቢት ተነግሮናል። መጽሐፉ ላይ ያውቁ ነበር። ሀዲያ ከተጠራ ጥሪ ተጠርቶ እምቢ አይልም የሚል ተነግሯቸዋል። ስለዚህ ፍየል አርደሽ ጋብዥው፣ መርዝም አድርጊበት፣ ግዳዩ በዚህ ብለው ሰጧት። ነቢያችን ሰለላሁ ዐለይሂ ወሰለም ከጦርነቱ በኋላ ግብዣ ተጋበዙ። ግብዣቸውን አልቀሩም። ተመልከቱ ወላሂ የልባቸው ንጹህነት። ትላንት ጦርነት ሊጋደል የመጣን አካል ጂሃድ አድርገህ ጨርሰህ ዛሬ መተህ ቢጋብዝህ አካል አምነህ ትሄዳለህ? አትሄድም። ነብዩ ሰለላሁ ዐለይሂ ወሰለም ያን ረስተውታል። የሰውን ግብዣ አልመልስም ብለው ግብዣ ጠርተውኛልና ልሄድላቸው ብለው ሄዱ። ሰሃቦቻቸውን አብረዋቸው የተወሰኑ ሰሃቦች ይዘው ሄዱ። ወዲያው ስጋው ቀረበ። እየበሉ እያለ ነቢያችን ሰለላሁ ዐለይሂ ወሰለም በሉ። ሰሃቦችም እየበሉ እያለ ተከለመት الذراع التي رفع النبي صلى الله عليه وسلم إلى فمه
ወዳፋቸው እያነሱ እያለ አንዲትን ስጋ ያቺ ስጋ ተናገረች። ምን አለች? ይሄ ቡኻሪና ሙስሊም ላይ ያለ ሐዲስ ነው ያ ጀማዓ። ላ ተእኩልኒ ፈኢኒ መስሙመቱን ያ ረሱላላህ። ሱብሓነላህ እያለሱ ያለችዋ ስጋዋ ምን አለች? አትብላኝ አንተ የአላህ መልእክተኛ እኔ ተመርዣለሁኝና ብላ ተናገረች። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ተወቀፉ አሏቸው ሰሓቦችን፣ አቁሙ አትብሉ። ፈኢነሃ አኽበረትኒ አነሃ መስሙመትን፣ ይቺ ስጋ እንደተመረዘች ነግራኛለችና አሉ። ይሄ ውሸት እንዳይመስላችሁ ልታረጋግጥ ነው ሴትዮዋ አይሁዲዋ። ነቢያችን ሰለላሁ ዐለይሂ ወሰለም የታለች የጋበዘችኝ አይሁድ ጥሯት አሉ። ተጠራች። ሰመምቲ አሏት፣ መርዘሽዋል አይደል አሏት። ቃለት ነዓም አው መርዣዋለሁ አለች። ያው ያቺ የተናገረችው የፍየሏ ስጋ እንድትናገር አደረጉ የፍየሏን ስጋ ነቢ ሰለላሁ ዐለይሂ ወሰለም። ይሄ ትልቅ ተአምር ነው ያ ጀማዓ፣ ትልቅ ተአምር ነው። የፍየል ስጋ ነው፣ ተገድሏል፣ ተጠብሷል፣ እሳት መጥቶታል። ከዚያ ሁሉ የሰው ልጆችን ቋንቋ አውጥቶ እንዲናገር ያደረጉ ነብይ ናቸው። እዚያው ተአምር ሰሩ። የሚገርማችሁ ያን ስጋ የበሉት እነ ቢሽር እዛው ሰሓባው ሞተ። በእርሳቸው ላይ ግን መርዙ ሊሰራ አልቻለም። ነቢ ሰለላሁ ዐለይሂ ወሰለም ጠሯትና ለምን መርዙን አደረግሽው ታዲያ አሏት። አንተ ነብይ ከሆንክ አላህ እንደሚጠብቅህ በዛሬዋ ቀን አውቃለሁኝና ነው አላቸው። ያው ቻሌንጅ አቅርበሉላቸው ነበር። በቃ ይሄ ትክክለኛ ነብይ ከሆነ ዛሬ ብንመርዘውም መልእክቱን ሳይሞላ አይገድለውም፣ አምላክ ይጠብቀዋል እርሱም ብላ ይሄንን አምነን ነው እኛ ይሁዶች ያደረግንብህ አለች። ነገር ግን ነብይ ካልሆንክና በስልጣን ዝም ብለህ እኛን መግዛት ዝም ብለህ የምትፈልግ ከሆንክ ዛሬውኑ ይጨርሰሃል አለችው። ነቢ ሰለላሁ ዐለይሂ ወሰለም ናገሯት። ታዲያ ምን አሏት? አማ አንቲ ፈለን ዩሰልጠኪ ላሁ ዐለይ አሏት። አንቺንማ አላህ በእኔ ላይ በፍጹም ስልጣንን አይሰጥሽም ማለት በአንቺ ምክንያት አይገድለኝም ማለት ነው። ታቻላ ወዲያው ያንን መርዝ የበሉ ሰዎች ሞቱ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ግን መርዙ ሳይሰራ ቀር። ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ወደ 4 ዓመት የሚሆን ቆዩ ይላል ታላቁ ዓሊም ኢብኑል ቀይም ረሂመሁላህ ተዓላ። ይሄም አልተሳካላቸውም አይሁዶች፣ ይሄም አልተሳካላቸውም። ሶስተኛ ሙከራቸው ምን ነበር? ድግምት እናድርግበት የሚል ነበር። ለምንድን ነው ድግምቱ ዓላማቸው? ከአምላኩ ዘንድ የሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንዲያደርግበት ብለው ነው። አሁን ወደ ጠየቀው እየመጣልህ ነው። ይሄ ሁሉ መንገዳቸው ነበር እያልከው ነው። ገብቶሃል አይደል? እርሳቸውን ለማጥፋትና እንዳለፉት እንደቀደሙት ነብይ ከምድር ገጽ በቃ አስተምሮታቸውን ሁሉ ለማጥፋት የሞከሩት ሙከራ ነው። ግድያ አልተሳካም፣ መርዝ አልተሳካም። አሁን ድግምት ማድረግ ለቢድ ብን አልአዕሰም የሚባል አይሁድ መጣ። ይሄን ድግምት ተጸነሰሰ በእርሳቸው ላይ አደረጉባቸው። እናታችን አይሻ ታዲያ የገለጸችው ምንድን ነው? እናታችን አይሻ በሚወርደው መለኮታዊ ራእይ ላይ ተጽዕኖ ሊያደርጉ አልቻሉ ነው መልእክት። ዓላማቸው ምን ነበር? አይሁዶች ብያቸዋለሁ። በሚወርደው መለኮታዊ ራእይ ላይ ተጽዕኖ ማድረግና ይሄን መልእክት ማቋረጥ ነበረ። ታዲያ አይሻ የገለጸችው በራእዩ ላይ ሳይሆን በግል ህይወታቸው ላይ ብቻ ነበር ተጽዕኖ ግን ሊያደርጉ የቻሉት ነው። ታዲያ አንድ ነብይ እንደ ማንኛውም ሰው ቢታመም ምንድነው በእርሱ ላይ ጥያቄ የሚያስነሳ? ዓላማቸው በመጀመሪያ በመሰረቱ አይሁዶች መለኮታዊ ራእዩ ላይ ተጽዕኖ እንፍጠርበትና ትምህርቱን እናቋርጥ ነበር። ያልተሳካላቸውም ማለት እናታችን አይሻ ገታቻለ አይደል? ነገር ግን ነብይ ሰው ነው እና ይታመማል፣ ይወላል፣ ይጠጣል፣ ይተኛል፣ ይጎዳል፣ ያሸንፋል፣ ይሸነፋል። ይሄ ሁሉ በእርሱ ላይ ያልፋል። كان يعني مطبوب تامه تبرو تقدس النبي صلى الله عليه وسلم በዛን ጊዜ ካለ ይخيل اليه ወደርሱ ይመሰልለት ነበር ነው የሚለው። አሁን በደንብ አስተውሉ የሆነው ነገር ወደርሱ ይመሰልለት ነበር አለች እናታችን አይሻ። እሺ ሻሃዳ የሚል አለ። ሻሃዳ መያዝ ይፈልግ ካለ አስገብቷል። አድሚኖች ካለ አስገቧቸው። እሺ እና ሰላም ነው እሱ ሰላም ነው። እንዴት ነው? እንዴት ነው? አለን አልሐምዱሊላህ አለና ብዙ ጊዜ ለመግባት ፈልግ ነበር። መግባት ይከብዳል። አንተ ጋር ብዙ ሰው ነው ያለው። ዛሬ እድሉን አገኘው። እሺ አይሻ ለመያዝ ፈልጌ ነበር። እሺ እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልገህ ነው? እስልምናን መቀበል ፈልጌ ነው። የምለውን ቃል አብረህ እየተከተልክ በል። እሺ አሽሀዱ አላ አይሰማም? ይሰማል። አሽሀዱ
ይሰማል? አሽሀዱ አይሰማም? አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። አሁን ያልከው ቃል የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። አምላክ አንድና ብቸኛ ነው፣ በእርሱ ላይ አጋር የለውም የሚለው ወቅቱ ይህ የነቢያቶች አስተምህሮ የመጀመሪያው ትእዛዝና መሰረት ነው። ሁለተኛ ምንድነው? ለዚህ ላመንከውና ለመሰከርከው አምላክ አምልኮ መፈጸም ነው። እርሱም በብቸኝነት መገዛት ነው። ከእርሱ ውጭ ሌላ ለማንም አካል አምልኮ መስራት አይቻልም። አላህ በቁርአን ላይ ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታህ ለአላህ ብቻ ስገድ ይላል። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ቁል ኢኒ ኡምርቱ አን አዕቡደላህ፣ እኔ አላህን እንድገዛ ታዘዝኩኝ በላቸው ይላል። እና ይህ ነው። እሺ ወንድማችን ስምህ ማን ነበር? ሄኖክ ነበረ። ሄኖክ። እሺ ደስ የሚልህ አንተ የምትወደው ሙስሊም ስም አለ? አዎ በፊት ገና እንደተወለድኩኝ ሙስሊም ነበርኩ። ከዛ በኋላ ነው ክርስትና እንትን ያልኩት በልጅነቴ ማለት ነው። በፊት አይም ቤተሰቦቼም በእናቴ በኩል እስላም ናቸው፣ ሙስሊም ናቸው። እሺ ኢዘዲን ነበር የልጅነቴ ስሜ። ኢዘዲን በጣም ጥሩ ስም ነው። በቃ ከዚህ በኋላ ያው ነው። ስለ ሶላት አሰጋገድ ምናምን አይጠፋም ታውቃለህ? አውቃለሁ። አይ ስለነበርኩ ቤተሰብም ስላሉ አውቃለሁ ሁሉንም ነገር። ሶላትን ጊዜውን ጠብቀህ አግባቡን ጠብቀህ ስገድ። እስላማዊ ጥያቄዎች ምናምን በሚኖሩህ ጊዜ እየመጣህ ጠይቅ። ባለህበት አካባቢ ስለ ዲንህ በደንብ ተማር። እሺ ሰምተኛል? ይዘድን ይዘድን ይሰማል? እሺ እንቀጥል አይደል? የቀደሙ ልጆች ይሰማሃል? ከታች ፍሬ ወጣል። ሰላም እንዴት ነህ? እሱ ሰላም ነው። እንዴት ነሽ? ሄሎ። ከዚህ በፊትም አንተ ጋር ባይሆንም የሆነም ከሙስሊም ልጅ ጋር ወርቼ ነበረ እና ካንተ ጋር ያዳውራና ብዙ ጊዜ ኢንፎርሜሽን አርጉኛል አላውቅም ነበርና ስለ እስልምና ማወቅ ፈልጌ ፕሮቴስታንት እምነት ተከታይ ነኝ። እሺ እና ነቢያቶች ለምሳሌ ኢየሱስ ክርስቶስና ነብይ መሐመድ ነቢያቶች ላይ ያለው ልዩነታቸውን ያለውን ተአምራታቸውን በተሱ ያውቋቸው ነበርና አንደው የበለጠ ላውቅ ፈልጋለሁ እናንተ ጋር ያለው ማለት ነው ነቢያቶቹን። እሺ እንግዲህ ነቢያቶች ከኛ ዘንድ በርካታ ተአምራትን አላህ Subhanahu Wa Ta'ala በየጊዜው ይሰጣቸዋል። ለእያንዳንዱ ነብይ የተለያየ ተአምራትን ይሰጣቸዋል። ሁሉም ዋናው ልናውቅ የሚገባው ነገር እነዚህ ነቢያቶች ስላስተምሩታቸው ነው። እሺ ተአምራቸው ምንድነው? ዓላማው ተአምሩ ከተባለ ከአምላክ ዘንድ ለመላካቸው እውነተኛ ነቢያት ለመሆናቸው ማረጋገጫ ነው። ታዲያ እነዚህ ነቢያቶች ዋና ዓላማቸው ምንድነው የሚለውን ስንመጣ ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው። አላህ በቁርአን ላይ የነቢያቶችን ትምህርት ሲገልጽልን በአንድ ቦታ ላይ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ። እነዚያም ነቢያት ምን እያሉ ያስተምሩ ነበር አለ? አላህን በብቸኝነት ተገዙ፣ በእርሱ ላይ ማንንም ጣዖታትን እንዳታጋሩ ይላሉ፣ ወይንም ጣዖታትን ራቁ በማለት ያስተምራሉ አለ። ይህ በጥቅል ነው። በተናጠል ሲነግረን ለምሳሌ ለናሙናነት ያክል 4 ነቢያትን ልጥቀስልሽ። አብርሃምን እንጥቀስ ምን አስተማረ የሚለውን፣ ሙሴን እንጥቀስ ሲሆን እነ ኤልያስን እንጥቀሳቸው። ስለ አብርሃም አስተምሮ ሲነግረን ምን ይላል? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን
إنما تعبدون من دون الله أوثانا وتخلقون إفكا إن الذين تعبدون من دون الله لا يملكون لكم رزقا فابتغوا عند الله الرزق واعبدوه واشكروا له إليه ترجعون له أبراهام لهزبوچ እንዲህ ባላቸው ጊዜ አስታውስ ይላል ህዝቦቼ ሆይ አላህን በብቸኝነት ተገዙ እርሱንም ብቻ ፍሩት የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል አላህን በብቸኝነት ተገዙ ብሎ ካስተማረ በኋላ አብርሃም ከአላህ ውጭ ያሉ አካሎችን ጣዖት ናቸው ብሎ ይገልጻቸዋል إنما تعبدون من دون الله أوثانا على النزاع كالله وجمت الجزوات هلو تعوتوش ناتشوالا وتخلقون إفكال أبراهام بدن باستولو براساتشو جزي أمالك تناتشو بلاتشو يراساتشو فتراتشو نوالا يسولي جراسو فتراناتشو كالله وج أمالك تيادرقو يازاتشو كانوا تشول بيال أبراهام تنانكر إن الذين تعبدون من دون الله لا يملكون لكم رزقا علاتشو النزاع كالله وجمت الجزوات هلو سيساين للقسواتشو هنا لنسواتشو هكبير لاتشو مالاتشو فابتغوا عند الله الرزق سيساين ستفلقوا كالله بتشا فلقوا على واعبدوه واشكروا له ورسول بتشا تجازت سلام الله شكرا بتشا مسكنوت إليه ترجعون هذا لما تموتون بزي ورسول بتملسوا تعالى موسى اسمنا هذا موسى إنما إلهكم الله لا إله إلا هو وسع كل شيء علما له أملاكاتشو رسول الله بتشانو على كأرسو مجل إلى ما أنما أملاك الله تشهم رسول موقته هلون بوتاكب بهون أيالة تناكنا مسيح من استمر وقال المسيح الله سبحانه وتعالى بقرآن كريستوس انديها بلو يقرزار مسيح انديها يالا يقرزار وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار وما للظالمين من أنصار له مسيح له هزبوش انديه سيلا استمراتشو هزبوش هوي يعني نم ينان تنمجيتها يهونون الله نبوشين نتجزوا على الشوال كالله جليلانا كالي ميقزا سو بقتا يوالم የገሃነም እንደሚሆን መስሎ ተናገረ ቀጥሎ ምን አለ እነሆ በአላህ ላይ ሌላን አካል ያጋራ ሰው ይህ ሰው የጀሃነም እሳት ነው እያተናገረ አላህ ገነትን በርሱ ላይ እርም አድርጎበታል ካለ በኋላ መመለሻውም ገሃነም ነች ብሎ ተናገረ እነዚህ ታላላቅ ነብያት ይሄን ያስተማሩት አሁን ወደ ተአምራቶቻቸው እንምጣ አብርሃምን እንውሰድ አብርሃም ከሰራው ተአምራቶች በቁርአን ላይ በእስልምና የተገለጸለት ምን አለ ከተባለ አብርሃም ሙታንን አስነስቷል ህይወትን ዘርቷል ይሄን ያደረገው በአምላክ በአላህ Subhanahu Wa Ta'ala ፈቃድ ነው ታሪኩ ኢየሱስ ክርስቶስ ማለት ነው አብርሃም ወደ ኢየሱስ ምን ወጣለ አብርሃም ቀድሟቸው ስለነበር ከነከርሱን ጀምር ብዬ ነው አብርሃም ምን አደረገ ከተባለ ህይወትን ዘርቷል ከሙታን አስነስቷል ይህ ግን እኛ ጋር ይሄ ብርቅ አይደለም አምላክ ያደርገውም ይሄ የአምላክ ስራ ነው ይሄ በእነርሱ ላይ በነብያቶች የነብይነታቸው ማረጋገጫ ሊያደርግላቸው ዘንድ እውነተኛ ከአምላክ ዘንድ የተላኩ መሆናቸው ሊያረጋግጥላቸው ዘንድ የሚያደርግላቸው የሆነ ተአምር ነው አብርሃም ሙታንን ማስነሳቱ ህይወትን መዝራቱ የተገለጸው የትጋ ነው ከተባለ በሱራ አልበቀራ ላይ አላህ ጥር ባለ መልኩ ሲገልጸው ምን አለ وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعوهن يأتينك سعيا واعلم أن الله عزيز حكيم أبراهام كألتها عندك أن الله سبحانه وتعالى انتهيك ربي أرني كيف تحيي الموتى أملاك الله هو متانا اندي تحيا وندم التادرك أسايين على أياشو إهين سراء الله لأبراهام بجل يسرونه كمتان ما سنسات هو المزرات لساتونه قال أولم تؤمن أبراهام هو يعلم من كم من دياله قال بلى بأونة ما من ياله ياله ولكن ليطمئن قلبي نقر قد بين الرقاق قال لي ياله أنت كم تسمع ولا يمتاي وبدم بيرجع قال لها لا ما يتفلقون أبراهام 4 من الطير الله سبحانه وتعالى أبراهام من له أبراهام هوي أراد توفوشن هيدنا يازالو أبراهام أراد توفوشن هيدو يازه النسون قرار تأشونا وفسرهن إليك وران تستقاتشو على الله سبحانه وتعالى ثم جعل على كل جبل منهن جزءا نزهن قدراتشو على مجمرة قدر دلاتشو قراتشو سقاتشو نمار كزيام سقاتشو نهيدا እያንዳንዳቸውን በተራራ ላይ አስቀምጣሉ አብርሃም ገደላቸው ቆራረጠ ስጋቸውን ወስዶ ተራራ ላይ አስቀምጣቸው ثم دعوهن ياتينك سعيا ከዚያ ተመለስና ቦታ ቆመ ኑ በላቸው ያው ሆነው የበረሩ ወደ አንተ ይመጣሉ ማሩ ወዲያው አብርሃም እነሱን እዚያ ተራራ ላይ ቆራርጦ አስቀምጦ ወደ ቦታ ተመለሰ ኑ ብለው ጥሪ ያደረገላቸው ወዲያውም ህይወትን ዘርተው የበረሩ መተው ከፊቱ ቆሙ وعلم ان الله عزيز حكيم አብርሃም ሆይ እኔ አምላክ አላህ አሸናፊና ጥበበኛ የሆንኩኝ አምላክ መሆኔን እወቃለሁ እና አብርሃም ይሄን አድርጓል
ሌላው አብርሃም ከተሰጠው ተአምር መካከል እሳት ሰዎች እንደሚያቃጥል ታውቃላችሁ። ተአምር ማለት ከሰዎች አይምሮ በላይ የሆነ ነገር ነው። አብርሃምን ግን እሳት እንዳያቃጥለው አደረገ። ይህን እንዳደረገለት አላህ ሱብሓነሁ ወተዓላ በሱራ አልአንቢያ የነቢያት ምዕራፍ በሚለው ላይ ሲገልጽ ምን ይላል? ቁልና ያ ናሩ ኩኒ በርደን ወሰላምን አላ ኢብራሂም ይላል። ኢብራሂም ዓለይሂ ሰላም ወደ እሳት ተወረወረ። ያችን እሳት አላህ ሱብሓነሁ ወተዓላ አንቺ እሳት ሆይ ብዬ አዘዝኳት አለ። ኩኒ በርደን ወሰላምን አላ ኢብራሂም፣ በኢብራሂም ላይ ሰላም ሁኝለት ቀዝቃዛ ሁኝለት ብዬ አዘዝኳትም አለ። ገባ እሳት ውስጥ በፍጹም አላቃጠለውም። ወአራዱ ከይደን አምላካችን አላህ አብርሃም ላይ ተንኮልን አሰቡበት። ፈጀዐልናሁም አልአኽሰሪን፣ በተንኮላቸው ላይ ግን የከሰሩ አደረግኳቸው አለ አምላካችን አላህ። ወነጀይናሁ እያለ ተናገረ፣ አዳንኩትም እያለ ተናገረ። የሚገርማችሁ ወደ እሳቱ በተወረወረ ጊዜ የአብርሃምን ከአንዱ አምላክ ጋር ያለውን ትስስር በደንብ ተመልከቱ። ለማ ኡልቅየ ፊናር ኢብራሂም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩን አብርሃም ወደ እሳት በተወረወረ ጊዜ ጃአሁ ጅብሪል ወደ እርሱ መጣ። መልአኩ ገብርኤል አለከ ሓጀቱን አለው። አብርሃም ሆይ የምረዳህ ነገር አለ ትፈልጋለህ አለው። አብርሃም በዚህ ጊዜም ብሎ መለሰለት ኢንካነ ሚንከ ፈላ፣ ከአንተ ከሆነ አልፈልግም አለ። ከአምላኬ ግን እፈልጋለሁ። ሐስቢ አላህ ወኒዕመል ወኪል አለ። እቺን ቃል ተናገራት አሉ። ቃለሃ ኢብራሂም ለማ ኡልቅየ ፊናር። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አብርሃምም ወደ እሳት በተወረወረ ጊዜ አምላኬ አላህ በቂ ነው፣ እርሱም ምንኛ ያማረ መጠጊያዬ ነው ብሎ ተናገራትም አሉ። ወዲያውም አላህ ሱብሓነሁ ወተዓላ ያለማንም መካከለኛ ራሱ ረዳው ኢብራሂምን ምን አለ? አንቺ እሳት ሆይ ኢብራሂምን እንዳታቃጥዩ ሰላም ሁኝለት ብሎ አዘዛት። እዚያ ቁጭ ብሎ ኢብራሂም ዓለይሂ ሰላም ከጀነት ምግብ ይመጣለታል፣ ይበላ ነበር፣ ያዩት ነበር። እንደ ተአምር ሆነለት። በዚያ ላይ ተንኮል አሰቡበት፣ አላህ ተአምር አድርጎ ገልብጦ አሳያቸው። ወታቸዋል። ኢብራሂም ተጠየቀ። ከዚያ በኋላ ኢብራሂም በተጠየቀ ጊዜ ኢብራሂም ሆይ በህይወትህ ደስ የሚል ህይወት የኖርከው የት ነው በተባለ ጊዜ ቃለ ማ ኡልቂቱ ፊናር፣ በእሳት ውስጥ በተወረወርኩ ጊዜ የኖርኳትን ህይወት ነው ምርጥ ህይወት እዚህ ዓለም ላይ የኖርኩት አለ። ሰዎች አንተን ህይወት ለማበላሸት ብለው ያሴሩብሃል፣ ተንኮል ይሰሩብሃል። አላህ ያንን ቀይሮ የሚገርም የጀነትን ህይወት በምድር ላይ ሰጠው። ወታቸዋል። እንዳጠቃላይ እሳት ያላቃጠለው ተብሎ የሚገለጽለት ነቢይ አንደኛው እርሱ ነው። ልክ እንዲሁ ሙሴም የሰራቸው ተአምራቶች አሉ። የሙሴ ተአምራቶችን ብንወስድ ብትሩ ወደ እባብነት ትቀይራለች። ልክ እንዲሁ ደግሞ በእርሷ ምክንያት ህዝቦቹ ውሃ በጠማቸው ጊዜ ውሃ እንዲወጣላቸው አድርጓል። ይህ በቁርአን ላይ ተገልጿል። ወኢዝ ኢስተስቃ ሙሳ ሊቀውሚሂ ፈቁልና እድሪብ ቢዐሳክ አልሐጀር ፈንፈጀረት ሚንሁ 12 ዐይና። ሙሳና ህዝቦቹ ውሃ እንደለግሳቸው በለመኑኝ ጊዜ ሙሳን በብትርህ ይህንን ድንጋይ ምታ አልኩት፣ ከዚያም 12 ምንጭ ወጣላቸው ይላል። በሱረቱል በቀራ ላይ የተአምር ተገልጿል። ያቺ ብትሩ የፈርዖን ደጋሚዎች የሰሩትን ድግምት እየለቃቀመች በመብላት ድል እንዲነሳ አድርገዋለች በአላህ ሱብሓነሁ ወተዓላ ፍቃድ። በዛች በብትሩ እንደምታውቂው ባህርን ከፍሏል። ወአውሐይና ኢላ ሙሳ አን ድሪብ ቢዐሳከ አልበሕር ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ ልዓዚም ይላል። ወደ ሙሳ የትእዛዝ ቃሌን አስተላለፍኩኝ ይላል። በያዝከው ብትር ባህሩን ምታ አልኩት፣ መታውም፣ ባህሩም ተከፈለ፣ ሁለት ጋራና ተራራ ሆኖም ቀረ ይላል። ከዚህና ከዚህ ተከፈለላቸው፣ እነሱ አለፉ። ወአዝለፍና ثم الآخرين እያለ ይናገራል። ወጃወዝና ቢበኒ እስራኤል አልበሕር፣ ያንን ባህርም የእስራኤል ልጆችን አሳለፍኳቸው እያለ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ሌላም ተአምራቶችን ለሙሳ ተሰጥቷል። አላህ በሱረቱል ኢስራእ ላይ ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሴ 9 ተአምር ግልጽ የሆነ ሰጥቼዋለሁኝ ይላል። ሌላኛው መሲሁ ዒሳ ዓለይሂ ሰላም የተሰጠው ተአምር ምንድን ነው ከተባለ አንደኛ ሙታንን ማስነሳት፣ ሁለተኛ ማየት የተሳናቸውን አይናቸውን ማብራት፣ ሶስተኛ መስማት የተሳናቸውን ጆሮአቸውን መክፈት፣ አራተኛ ለምጽ ያለባቸውን ለምጻቸውን መፈወስ፣ አምስተኛ ገና ህፃን እያለ ነው ተአምር የጀመረው በእስልምና። እንዲህ ነብይ ከሆነ ምናምን በኋላ አይደለም። ገና ህፃን እያለ እናቱ አዝለው የሰው ልጆችን ቋንቋ አውጥቶ ይናገር ነበር። ማነው ህፃን ልጅ ሆኖ መናገር የሚችል? ያ ጀማዓ ገና ተወልዶ ገና ታቅፎ ማለት ነው። የዛኔ እንዲናገር አድርጎታል። የተናገረው ንግግርም በቁርአን ላይ ተቀምጧል። ምንድነው የተናገረው? ህፃን ሆኖ ቃለ ኢኒ አብዱላህ፣ እኔ አላህ ባሪያና አገልጋይ ነኝ ብሎ ነው መጀመሪያ የተናገረው። አታኒ የልኪታብ ወጀዐለኒ ነቢያ፣ ወደፊት መጽሐፍን ይሰጠኛል ነቢይም አድርጎ በሰዎች መካከል ይልከኛል ብሎ ነግሯቸዋል። ይህን የተናገረው በአይሁዶች ሁሉ ፊት ለፊት ነው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ ያደርገኛል የተባረከ ያደርገኛል አላቸው። ወአውሳኒ ቢሰላቲ ወዘካቲ ማ ድምቱ ሐየ፣ በህይወት እስካለሁም ድረስ
ለእርሱ ብቻ ሶላትን እንድሰግድ ያዘኛል። ዘካንም ምጽዋት ለድሃዎች እንዳደርግም ያዘኛል። ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ለእናቴም በጎና መልካም እንደውል ልክ እንዲሁ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐስ ሐያ እያለ ይናገራል። ይህ ነው የእርሱ ተአምራቶች። ሌላም ተአምራትን ተሰጥቷል። ለምሳሌ ኢየሱስ ክርስቶስ ሞቶ ከሞተ እንደተነሳ ይናገራል። እርሱን አላህ ሱብሓነሁ ወተዓላ ለነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። ወኢዝ ከፈፍቱ በኒ እስራኤል ዐንከ የነቢዩ ሙሐመድ የኢየሱስ ክርስቶስ ተአምራቶች እነ ከሞታን ማስነሳት፣ ደዌዎችን መፈወስ እነዛ ናቸውና የነቢዩ ሙሐመድ የሰሩ ተአምራቶች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰሩት ተአምራት ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት ተአምራት ጨረቃን መክፈል። የመካ ሰዎች አንድ ቀን ጠየቋቸው። ቡኻሪና ሙስሊም ላይ ያለ ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም እንሽቃቅ አልቀመር መረተይን። የመካ ሰዎች አንተ ሙሐመድ ሆይ ነቢይ ከሆንክ እውነት እንደምትለው ተአምር ሰርተህ እንድታሳየን እንሻለን አሏቸው። የጠየቋቸው ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። ወደ ሰማይ ቀጠሉና እችን ጨረቃ አሁን ነገ ምናምን እንዳትለን አሁን ከፍላ ያሳየን አሏቸው። እንዙሩ አው እሽሃዱ በሉ እንግዲያውንስ ተመልከቱ አሏቸው። ቡኻሪ ላይ አለ እሽሃዱ ተመልከቱ እንግዲያውንስ አሏቸው። ወዲያው አይናቸውን ቀጥ አድርገው መመልከት ጀመሩ። አይናቸውም እያየ ፈሸቀ ለሁም አልቀመረ ኢላ ሸቀይን ጨረቃን ለሁለት ከፍላ አሳያቸው። አንደኛ እሱ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የተሰጠ የሚበቃን ምግብ ለብዙ ህዝብ የመባረክ ተአምር ተሰጥተዋል። ምናልባት ትላንት ላልነበራችሁ ልድገምላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር ስራ እየሰሩ እያለ በጣም ተርበዋል። 1500 አካባቢ ይጠጋሉ። ይህን መራባቸውን ያየ አንድ ሰሃባ አላስቻለውም እና ከቤት ሄጄ ምግብ ላምጣላቸው ብሎ ሄደ። ወደ ቤት ሄደ። ሚስቱን ጠየቃት። የአላህ መልእክተኛ ተርበው ተመልክቻለሁኝና ለእርሳቸው የሚሆን ምግብ ካለ ስጪ ልውሰድላቸው አለ። ቤት ውስጥ ምንም የሚቀመስ የሚበላ የለም አለችው ሚስቱ። ነገር ግን ትንሽ ዱቄት አለች፣ እርሷን ልጋግራትና ቂጣ ሰርተን እንዲሁም ትንሽ እየፍየላለች እርሷን አርደን ስጋ ሰርተንላቸው ልውሰድ ካልክ እሺ አለችው። በቃ እንግዲያውንስ ዱቄቱን አብኪው፣ ልክ እንዲሁ ደግሞ እኔ ፍየሏን ልረዳት አለ። ትንሽ ፍየል ነች፣ ግልገል ነች። እርሷን ልረዳት እስኪበስል ድረስ ብረት ድስት አድርገን እስኪበስል ድረስ እኔ ሂጄ ልጥራቸው፣ ከእርሳቸውም ጋር 1 3 4 ሰው ጠርቼ እመጣለሁኝ አለ። እሺ ተባባሉ ባልና ሚስት። ሄደ። ይህ ሰው አረዳ ፍየሏን፣ ስጋውን ብረት ድስት አደረገ። ከዚያ በኋላ እስኪፈላ ድረስ ሄደ። ለነቢዩ ሰለላሁ ዐለይሂ ወሰለም ጠጋልና ፈሳረሁ ይላል ሐዲሱ ላይ መሰጠራቸው ይላል። ያ ማለት በሚስጥር ነገራቸው ሌላ ሰው እንዳይሰማ። ምክንያቱም ለብዙ ህዝብ የሚበቃ አይደለም። ጆሯቸው ጠጋልና አንቱ የአላህ መልእክተኛ ሆይ መራበውትን አይቼ ምግብ ላመጣለት ሲሄድ የለም፣ ነገር ግን ትንሽዬ ዱቄት አለች፣ እርሷን አዘጋጅተናል። ልክ እንዲሁ ትንሽዬ ፍየል አርደናል። ከእርሱ ጋር 3 4 5 የሚሆኑ ሰዎችን ይዘው እንዲመጡ ልጋብዣቸው አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው ህዝቦቼ ሆይ አሉ፣ ኑ ምሳ ግብዣ ተጋብዘናል፣ አንድም ሰው እንዳይቀር ብለው አዘዙ። ወዲያው ሰው ደነገጠ። እንዲያንቱ የአላህ መልእክተኛ ለእርሶ ብቻ ነው ይሄን ነገር ለና ከእርሶ ጋር 1 4 5 ሰው ብቻ ነው የጠራሁት፣ አይበቃም ከዚህ በላይ እኮ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድ አሁን የማዘህን ብቻ አድርግ አንተ አሉት። የማዘህን ብቻ አድርግ፣ ሄደና እንዳትጋገሪው ቂጣውን ብለውሻል የአላህ መልእክተኛ፣ መጥቼ እስክባርከው ድረስ ስጋውንም ከብረት ድስት እንዳታወጪው መጥቼ እስክባርከው ድረስ ብለውሻል ብለህ ንገር አሉት። ወዲያው ሄደ። ይህ ሰው ለሚስቱ ነገራት። ቀጥታ እንደገባ የአላህ መልእክተኛና 1500 ህዝብ እየመጡልሽ ነው፣ እኔ አላቅም ማለት። ተቆጣች። ቀስ ብለህ ንገራቸው አላልኩህም ነበር? ለዚህ ሁሉ ህዝብ ፊት ለምን ተናገርክ? እንደማይበቃ ለዚህ ሁሉ ህዝብ ፊት ታውቃለህ አለችው። እኔስ ቀስ ብዬ ነበር የነገርኳቸው፣ እርሳቸው ናቸው ህዝቡን የጠሩት። የሚሆነውንም እናያለን። ይልቁንስ አሁን እሱን እንዳትጋግሪ ብለውሻል፣ ልክ እንዲሁ ደግሞ ከብረት ድስቱ እንዳይወጣ ስጋው ብለውሻል፣ እስኪባርከው ድረስ ብለዋል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እና ሶሐቦች መጡ። 1500 ህዝብ መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ያንን የተቦካውን መጡ። ያኔ ፈባረከሁ ወዲያውም ባረኩት ይላል ሐዲሱ ላይ። ስጋውንም ተቀበሉ፣ ወዲያው ባረኩት። አሁን መጋገር ጀምሪና
ከዚያ በኋላ ያለው እየተቀበል እሷ ትጋግራለች ቂጣውን ከዚያ ቂጣውን ታቀብላለች ነብያችን ሰለላሁ ዐለይሂ ወሰለም ስጋ በጭልፋ እንትን እያሉ አንድ ቂጣ ላይ ያደረጉ ለ1500 ሱሐባ ህዝብ አደሏቸው በሉ ሁላቸውም በሉ መጨረሻ ላይ እርሳቸው በሉ ነብዩ ሰለላሁ ዐለይሂ ወሰለም ምግብ ከቀረበ መጀመሪያ ህዝቦቻቸውን አስተናግደው መጨረሻ ነው የሚበሉት ነብያት እንደዚህ ናቸው ቀድመው ለህዝባቸው ያገለግላሉ ከዛ መጨረሻ ላይ ይበላሉ ወላሂ ሱሐባው ሲናገር ምን አለ የአይነ ምስክር እዛው ራሱ ሱሐባው በአላህ ስም እምላለሁኝ አለ ስንመጣ እንደነበረ ነው ስጋው በልተን ስንጨርስም እንደዛው ነው ጥቂት እንኳን የቀነሰ ነገር የለም ማለት እንዲሁም ያ ስትጋግር የነበረውም የተቦካውም በፍጹም የቀነሰ ነገር የለም ማለት ይሄን ተአምር በአይናቸው አይተዋል ተቋርሰዋል እነዚያ ሱሐቦች ለጥቂት ሰው የሚበቃል ምግብ ለብዙ ህዝብ የመባረክ ተአምር ተሰጥቷቸው ነበር ሌላኛ ያደረጉት ተአምር ነብዩ ሰለላሁ ዐለይሂ ወሰለም አሁንም ሱሐቦቻቸው ከዕለታት አንድ ቀን ሶላት ደረሰባቸው ውዱ ማድረጊያ ውሃ የላቸው የሚጠጡትም ውሃ የላቸው ነብያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጡ አንቱ የአላህ መልእክተኛ ሶላት ደርሶብናል ውዱ ማድረጊያ ውሃም የለንም የምንጠጣውም የምንታጠብበት ውሃ የለንም አሏቸው ወዲያው ነብያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ እንዲፈልቅ አደረጉ ይላል وكان ينبع الماء من تحت اصابعه ከጣቶቻቸው ስር ውሃ ይፈስልን ነበር አሉ ያ ሁሉ ህዝብ ውዱ አደረገ የሚጠጣም ጠጣ ሁላቸውንም አጠገባቸው ልብ በሉ ከጣቶቻቸው መካከል እንደዚህ አድርገው እንዲፈልቅ አደረጉ ማለት ነው ይሄ ብቻ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ጋር አብረው የነበሩ ያዩ የመሰከሩ ሱሐቦች እና አቡበክር ሲዲቅ እና አሊ ኢብኑ አቢ ጣሊብ እና አብዱላህ ኢብኑ መስዑድ እና ጃብር ኢብኑ አብዱላህ እነዚህ ሁሉ የመሰከሩት አንድ ደግሞ ሌላ ተአምር አለ እርሱም ምንድነው ነብያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ ተስቢህ ያደርግ ነበር كان يسبح الطعام الذي يرفعه الى فمه عليه الصلاه والسلام ወደ አፋቸው የሚያነሱት ምግብ የሰው ልጆችን ቋንቋ አውጥቶ ሱብሃንአላህ አልহামዱሊላህ አላሁ አክበር እያለ ይሰሙት ነበር ወታቻለ አይደል ይሄ ሁሉ ተአምር ነው ላሳያችሁ ወላሂ ላሳያችሁ ምናልባት አንዳንድ ክርስቲያኖች ላታምኑ ትችላላችሁ እኔ ማስረጃ ላሳያችሁ ቡኻሪ እና ሙስሊም ላይ ያለ ሐዲስ ነው እያንዳንዱ አሁን እናሳያችሁ تسبيح الطعام نولا سياتشو زيغا يتاياتشوال من جنتها ملكتوت بخاري تستشعب مثل سبازك عندما يتادرقوت عندما زي كرايا الناس ልጆች ቤት አድርጉት አድሚኖች እሺ ያውና ምንጭን ያዙት ቡኻሪ 3579 ላይ ነው ይህን ሐዲስ ያስተላለፈው አብዱላህ ኢብኑ መስዑድ ይባላል كنا نعد الآيات بركة وأنتم تعدونها تخويفا كنا مع رسول الله صلى الله عليه وسلم في سفر فقل الماء فقال اطلبوا فضله من ماء فجاءوا بإناء فيه ماء قليل فأدخل يده في الإناء ثم قال حي على الطهور المبارك والبركة من الله فلقد رأيت الماء ينبع من بين أصابع رسول الله صلى الله عليه وسلم كتاتوچاچو مكاكل وها ሲፈልቅ እንደነበር የተገለጸበት ነው ولقد كنا نسمع تسبيح الطعام وهو يأكل እርሳቸው ምግብን እየተመገቡ ያ ምግብ ተስቢህ ሲያደርግ እንሰማ ነበር አሉ ولقد كنا نسمع በርግጥ እንሰማ ነበር تسبيح الطعام የምግቡን ተስቢህ ማድረግ እንሰማ ነበር وهو يأكل እርሳቸው ምግብ እየበሉ የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ሱብሃንአላህ አልহামዱሊላህ ሲል ይሰሙት ነበር ያውና ውሃ ከጣቶቻቸው መካከል እንደፈለቀም በዚሁ መንገድ ሁለቱን ተአምራቶች ገልጿቸዋል ምንጭ ቡኻሪ 3579 ላይ ታገኙታላችሁ ይሄ ነው እና ነብያችን ሰለላሁ ዐለይሂ ወሰለም እነዚህን ተአምራቶች አድርገዋል ሌላ ያደረጓቸው ሌላም ልጨምርልሽ መጨረሻ ሌላ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ትልቁ ተአምራቸው ተብሎ ከሚገለጸው መካከል በአንዲት ሌሊት ከመካ እስከ ቤተል መቅደስ ኢየሩሳሌም ማለት ነው ከኢየሩሳሌም ሰባቱን ሰማያት አቆራርጠው አድርገው ለወዳቸውና አላህ ጋር ንግግር ማድረጋቸው አሱ ይሰማል አይደል ነው ጥያቄ ልጠይቅህ እሱ ነው እና ነብያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል አንደኛ ይሄ ነው ሰባቱን ሰማያት አድርገው ሄደዋል በዚያም ላይ ቀደምት ነብያትን አግኝተዋቸዋል መሲሁን ሁሉ አግኝተውታል ከመሲሁ ጋር ያደረጉት ንግግር ሁሉ እንደነገራችሁ ከፈለጋችሁ እነግራችኋለሁ
እሺ መጽሐፍ ቅዱስ ቁርአንን በአማርኛ ዘርጎ የምታፕሊኬሽን አለው ነበር እሱን ፈልጋለና አያቸው ከውስጡ ላይ ደግሞ ጥያቄው ነብኝ ደግሞ ማለት ጠይቃለሁ ማለት ነው። እሺ አመሰግናለሁ። እሺ ወርቅነህ ሰላም አይሰማም ወይስ እስኪመጣ ሀሱ እኔ አንድ ጥያቄ ልጠይቅ ነው። እሺ ጠይቅ። እንትን ያው የፈለጋችሁትን ጠይቁ ብላል አይደል? ለምሳሌ ሳያል ቡኻሪ እንትን 4376 ላይ እንትን መጀመሪያ እንትን ድንጋይን እያመለከን ነበር ይላል። ለምሳሌ ድንጋይን እናመልካለን ምናምን ይላል። እሱን አስረዳኝ እስቲ። እሺ ስንት ነው ያልከው? ሳያል ቡኻሪ 4376 እና 77 ላይ ያለው 377። እሺ ማን ነው እንደሱ ብሎ የተናገረው? ያው ቦታውን እስቲ ኪፈትና አሳየን፣ ያው አስረዳኝ። አይሽ እንዳስረዳህ ከፈለከ ችግር የለም። 4000 ስንት ነው ያልከው? 4376። እሺ ወሪያጃ በጃስም የተከፈተ ብዛት ካውንት አለ። ሁሱ ሰላም አለይኩም። ወአለይኩም ሰላም። አንተው ነህ ራስህ ነህ? ጸጋው የበዛለት እኔ ነኝ። ጸጋው የበዛለት አንተን ልዘይርክ ወዲህ መጣው። በጸጋው እየተመላለስክ ነው አይደለ? አልহামዱሊላህ። አንተስ በጸጋው ጸጋው ላልደረሳቸው ሰዎች እያደረስክ ነው? ያው እንደዚህ ያበለው። እሺ 4376 ነው ያልከው አይደለ? አዎ እሺ حدثنا الصلت بن محمد قال سمعت مهدي بن ميمون قال سمعت أبا رجاء يقول كنا نعبد الحجر. እንግዲህ እዚህ ጋር ሰሃቦች እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም መጥተው ወደ አንዱ አምላክ ወደ አላህ Subhanahu Wa Ta'ala ሳይጠሯቸው በፊት የነበሩበት በእንግሊዘኛ ያለኝ በእንግሊዘኛ እንትን ብትል በጣም አሪፍ ነው። ምኑን አሪፍ? ለምሳሌ እንደዚህ ብሎ ነው የሚዘምረው እንትን we used to worship to stone ያለ እንትን ይናገራል። ያው እሱን ቢታስ በጣም ድንጋይ እናመልክ ነበር ይላሉ ሰሃቦች። እሱን እያነገርኩህ ነው። ነብያችን ሰለላሁ ዐለይሂ ወሰለም ወደ አንዱ አምላክ ሳይጠሯቸው በእንግሊዘኛ ቢሆን በጣም አሪፍ ነበር። ይጨርስ እንጂ አዳምጠኝ። انا قلت لا انا بلابشر صحابوች كانوا يعبدون الاصنام አዎ በርካታ ጣዖትን ያመልኩ ነበር። ከጣዖት አምልኮ ሀሱ ይሰማል አይደል? ሀሱ ይሰማል። አንድ ጊዜ ልጨርሰኝ። እሺ صحابوች ምን ይላሉ? كنا نعبد الحجر جاينا ملك نبر فاذا وجدنا حجرا هو ሀሱ አይሰማም? ይሰማል። አንዴ ልጨርስ። አንድ ጊዜ ይሰማል ወንድሜ? ጥያቄ ልቀጥል? ጠይቃለሽ። አንድ ጊዜ ይሄ ልጨርስ። እሺ አዳምጠኝ። እሺ ኩና ይሰማል? ወደ ጥያቄ ልቀጥል? በቃ አውርዱትና ኔትወርክ ሲስተካከልለት ነው። እሺ እየዘገየ ነው የሚደርሰው መሰለኝ። ኔትወርክን አስተካክል። እሺ كنا نعبد الحجر فإذا وجدنا حجرا هو أخير منه ألفيناه يعني ألقيناه وأخذناه الآخر. فإذا لم نجد حجرا جمعنا جثوة من تراب ثم جئنا بالشاة فحلبناه عليه ثم طفنا به فإذا دخل شهر رجب قلنا يعني قلنا منصل الأسنة فلا ندعو رمحا فيه حديدة ولا سهما فيه حديدة إلا نزعنا وألقيناه يعني شهر رجب. وسمعت أبا رجاء يقول كنت يوم بعث النبي صلى الله عليه وسلم غلاما أرعى الإبل على أهلي فلما سمعنا بخروجه فررنا إلى النار إلى مسيلمة الكذاب. أنزوك يا ميتناسو لسرده
ኦኬ እሺ አሁን እንግዲህ እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት የነበሩበትን ነገር እየጠቀሱ ነው። ወታላ አይደለ የነበሩበት መንገድ ምንድነው ከተባለ ድንጋይ ያመልኩ ነበር። ኩና ነዕቡዱ الحجر ድንጋይ እናመልክ ነበር። فإذا وجدنا حجرا أهو أخير منه ألقيناه ከዚያ ከምናመልከው ድንጋይ የተሻለ ድንጋይ ካገኘን ያን የመጀመሪያውን ድንጋይ እንወረውረው ነበር። ከዚያ እንደገና ያኛውን ድንጋይ እንይዘዋለን አሉ። ወታላ አይደለ በዚህ መልኩ የነበሩ ሰዎች ነበሩ። አሁን በዚህ ጥያቄ ምንድነው? አው እሱም ሆኖ ደግሞ እንትን ታች ሄዶ ደግሞ እንትን ደግሞ አፈርን እናመልካለን ይላል ታችም። ያመልኩ ነበር። ስለዚህ እሱ ታዲያ እንዴት ተቀየረ? ለምሳሌ አሁን እኛ እንትን አዲሱን ኢየሱስ ክርስቶስን ለብሰናል። ለምሳሌ እኛ እናንተ አሁን ያ ነገር እንዴት ተቀየረ? ቆይ አሁን እነዚህ ሰዎች ከመስለማቸው በፊት ነብዩ ሰለላሁ ዐለይሂ ወሰለም መጥተው ሳያስተምሯቸው በፊት የነበሩበትን መንገድ እየተናገሩ ነው። በአዳም ልኮ ላይ ነበርን ነው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡና እነዚህን አታምልኩ ብለው ከለከሏቸው። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብለው ሰበኳቸው። ወጥቷል አይደል? እሱ ኦኬ እንትን መሐመድ ሳይወለድ በፊት ነው። ነብዩ መሐመድ ሳይወለድ በፊት ነው። ነብይ ተልኮ ሳይላኩ በፊት የነበረ ታሪክ እየተናገሩ ነው። ኩና ይላል ያለፈ ነገር ነው። ነበርን እያሉ እየገለጹ ነው። እሱ ተራ እንትን ከመሐመድ ነብይ በኋላ ተሻረ። ይሄንን ድንጋይ አታምልኩ ብለው ከለከሏቸው። አንዱን አምላክ አምልኩ ብለው አዘዟቸው። ሲያመልኳቸው የነበሩ ጣዖቶችን ሁሉ ጣሉ እነሱ። ኦኬ ለምሳሌ እንደዚህ ይላል እኮ አሮጌውን ትተን ደግሞ እንትን ሌላውን እንትን የተሻለውን ስናገኝ እሱንም እናመልካለን። እሱንም እየነገርኩ ነበር። የሆነ ድንጋይ እናመልክ ነበር። ከዚያ በኋላ መንገድ ላይ የሄድን ሌላ የተሻለ ድንጋይ ካገኘን ያንን ተወና ሌላውን እናመልካለን። ይሄን እናደርግ ነበር እያሉ እየገለጹ ነው። ያለፉበትን የነበረውን የአምልኮ ስርዓታቸው ጣዖት አምልኮ ላይ ነበሩ እነዚህ ሰዎች። ኦኬ እንትን በጣም አሪፍ ነው። ስለዚህ ደግሞ እንትን ሌላ ቦታ አንድ ጥያቄ ልጠይቅ። ያው እንጠይቅ ብለሃልና እዛው ደግሞ ሳያል ቡኻሪ 235 ላይ ለምሳሌ ሙስሊሞች ለምሳሌ ንጽህናት ማለት ያው የሃይማኖት ያው ግማሹ እንትን ነው። ግን እዚህ ጋር ምን ይላል? ለምሳሌ ቅቤ ውስጥ አይጥ ብትሞት አይጡን አውጥታችሁ ቅቤውን ተጠቀሙ ምናምን ይላል። ለምሳሌ አንደኛ ይሄውን ታስረዳለህ? እሺ ላጣለሽ ችግር የለም። ቡኻሪ ስንት ላይ ነው ያልከው? ምን አልከኝ? ቡኻሪ ስንት ላይ ነው? 235 235 235 ቡኻሪ ምንድረስ እኔ ምስቀው ለምን እንደሆነ ልንገራችሁ። ወላሂ ባልሆነ መንገድ ስለሚነግራቸው ነው። ባልሆነ መንገድ ስለሚነግራቸው ነው። 235 ችግር የለም። ምን ይላል እንግዲህ እንዳነሳው የሆነ ቅቤ ነገር ብለን እንውሰደው። حدثنا إسماعيل قال حدثني مالك عن ابن شهاب عن عبيد الله بن عبد الله عن ابن عباس عن ميمونة أن رسول الله صلى الله عليه وسلم سئل نبياتنا صلى الله عليه وسلم تطيقوا عن فأرة سلعيت سقطت في سمن بهنا قبيلة يودك أشهونة بميل نوسر فقال عندها ألقوها إرسوان تعالوات كزياس من دنا يعلم قدام ለእርሶ የነገሩት ምናልባት ለልጁ እርሷን አውጥታችሁ ጣሉና ተጠቀሙት ነው ያሉት እና ያለው ሰምታች ከሆነ ማለት ነው። እንደዛ ላሉ ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ ተመልከቱ። አልቁሃ እርሷን ጣሏት፣ ወማ ሐውለሃ በእርሷ አክባቢያ ያለውንም ጣሉት አሉ። አያችሁ አይደል? ወደቀች የሆነ ትልቅ እንትን ላይ ያንን ቅቤ እርሷ ያለችበትንና በእርሷ አካባቢ ያለውን እንደዚህ ቀርጻ አውጣና ጣለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሷ ያልደረሰችበት አካባቢ ንጹህ ካለ ደግሞ ያንን ብሉት ተጠቀሙ አሉ። ገብቷችኋል አይደል? ከፈለገ ያን ሰውዬ አይ እኔ ሁሉንም አልፈልግም ብሎ ቢጥልስ መብቱ ነው ይችላል፣ መብት ነው ይችላል። ነገር ግን ከፈለገ ይሄ ሰው እርሷን ይጣላት፣ ልክ እንዲሁ እርሷ ያለችበትንም አካባቢ ጣሉት ብለው ተናግረዋል። ያው እርሷንም ጣላት፣ በእርሷ አቅራቢያ አካባቢ ያለውንም ጣሉ ይላል። እንግሊዝኛ ትችላለህ አንሶኪያ? አረበኛ አልችልም። እንግሊዝኛ ቢሆን በጣም አሪፍ ነው። አብሽር ያውና ያው አንብቦ ችግር የለውም። ምናልባት እንግሊዝኛ ኦኬ ያ
Okay, Allah Messenger was asked regard guy cooking butter. In whose mouth had failing, said, take out the mouth and throw away the guy around it. And also use the rest one. Use the rest one. እንትና አይዞ የተቀመጠችበትን ቦታ አውጣችሁ ጥላችሁ ለምሳሌ የቀራውንም ተጠቀሙ ምናምን ይላል። ለምሳሌ አይጥ ቅቤ ውስጥ ብትሞት ያው እንትን የተለያዩ ብዙ አይነት መርዝ አለው። እሷ እንትን ከሞተች በኋላ ያው ቅቤ ውስጥ ግን እሷ የሞተች ብቻ አውጣችሁ ጥላችሁ ሌላውን ተጠቀሙ ማለት እንትን ትንሽ ስህተት የለውም ወይ? አይደለም። አሁን እዚህ ጋር ምርጫ ነው። በመጀመሪያ ግዴታ አይደለም። እሺ በቀደም መጀመሪያ ሳብራራለህም ብያለሁ። አይ ሁሉንም አልፈልግም ካለ ሰውዬው ሁሉንም መጣል ይችላል፣ መብትህ ነው። ገብቶሃል አይደል? ይቺ አይጥ ወዳ ወደቀች ለምሳሌ ከዚያ በኋላ ከፈለክ አንተ እርሷን ትጥልና በእርሷ የወደቀችበትን አካባቢ ደግሞ ዝቀህ ታወጣና ትጥለዋለህ። ዘቅ አድርገህ ጣለው። ያለከችበት አካባቢ መጠቀም ፈልጋለሁ ካለ ሰው መጠቀም እንደሚችል ለመግለጽ ነው። አይ እኔ ሁሉንም ማለት ተጠቀም ካል ከሚያስገድድህ የለም የግዴታ ተጠቀም አላለም ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ምርጫና ፈቃድ ነው። አይን ያልፈልግም ይሄን ነገር ካል ሁሉንም መድፋት ትችላለህ። እኔስ ስለዚህ ያው እሱም ብንበላም ችግር የለውም። አዎ እሷ ያልነካችበት ቦታ ንጹህ እስከሆነ ድረስ ልክ ሌላ ንጹህ ነገር እንደመብላት ማለት ነው። የተለየ ነገር የለም። የነካችበትን ቦታ አትብሉት ጣሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ በጣም አሪፍ ነው። ስለዚህ እንትን ቅድም ልጁ የጠየቀ ነበር አንድ ጥያቄ ያው እንትን ለምሳሌ ኢየሱስ ክርስቶስ በሰውነቱ መለኮት ተገልጦ ይኖራል። ለምሳሌ እንደዚህ ይላል ኢየሱስ ክርስቶስ ቅድም ኢሻሪያ ለምን በኢየሱስ ክርስቶስ ማትይዙም ከነቢያቶች ያው ትልቁ ነብይ ኢየሱስ ክርስቶስ ነው ለምን በሱ ስም አትይዙም ስለው እንትን ለምሳሌ ፊልም እንትን ቆላሲያስ ምዕራፍ 2 ቁጥር 9 ላይ በሰውነቱ እንትን ተገልጦ ይኖራል። ለምሳሌ መለኮቱ በሰውነቱ ላይ ተገልጦ ይኖራል ይላል በኢየሱስ ክርስቶስ። ለምሳሌ መሐመድ ላይ መለኮት ተገልጦ ይኖራል። መለኮት ተገልጦ ይኖራል ማለት ነው ትርጉሙ ያው እንትን ከአብ የተቀበለው ነው ኃይል ማለት ነው። ለምሳሌ በጣም ጥሩ አየህ ከአምላክ የተቀበሉት ኃይል አለ ወይ? ነብዩ ሰለላሁ ዐለይሂ ወሰለም አዎ አለ። በዚያ በኃይላቸው በተቀበሉት ኃይል ተአምራትን ያደርጋሉ። ኢየሱስ ክርስቶስ ምን እንደነበር ሲሰራ የነበረው በሱ የተገለጠው ኃይል ምን እንደሆነ ሲገልጽ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን አለ? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده هذا እናንተ የእስራኤል ልጆች ሆይ ይህን ንግግሬን ስሙ አለ ጴጥሮስ። የናዝሬቱ ኢየሱስ ማለት አምላክ በእርሱ በኩል ለእናንተ ባደረገው ድንቅና ተአምር ለእናንተ የተገለጠ ሰው ነበር አለ። አያችሁ አይደል? አምላክ በማን በኩል? በኢየሱስ በኩል አምላክ ነው ሲያደርግለት የነበረው ያ ሁሉ ስራ ኃይል ምናምን የአምላክ ስራ ነበር አለ። በእርሱ በኩል አደረገ በኢየሱስ ክርስቶስ በኩል አለ። ምን ተአምራትና ድንቅ ኃይል ሁሉን ነገር አምላክ ነበር ሲያደርግ የነበረው አለ። አያህ ታዲያ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል አድርጓል ወይ? አዎ ቅድም ሲገልጽላቸው የነበሩ ኃይሎች መለኮታዊ ኃይሎች ናቸው። የእርሳቸው ስራ አይደሉም። ጨረቃ ነብዩ መሐመድ ከፍለው ነው ወይ በራሳቸው? በፍጹም አልከፈሉም። ማን ያን የሚያደርገው? አላህ ሱብሓነሁ ወተዓላ ነው። ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ። በምትወረወር ጊዜ አንተ አልወረወርክም፣ ነገር ግን አላህ ወረወረ ይላል። ያን ስራ ድንቅ ስራ ሲሰራላቸው የነበረው አምላክ ነው። ሙሴ ያቺ ብትሩ ባህርን ትከፍላለች ብላችሁ ታስባላችሁ? በፍጹም አትከፍልም። አምላክ ነው ያን ነገር ሲያደርግለት የነበረው። ሙሳንም በብትሩ ምታው አልኩት ይላል አላህ። ወዳው እኔም አሳለፍኳቸው በባህሩ ይላል አላህ። ስራው ሲሰራ የነበረው ያ አምላክ ነው። በመሲሁ በኩል ሙታንን ሲያስነሳ የነበረው ሁሉ ነገር ሲያደርግ የነበረው ያ አንዱ አምላክ ነው። መለኮታዊ ኃይል በእነርሱ ላይ ተገልጧል ማለት የሚያደርጓቸውን ድንቅ ተአምራት አስመልክቶ ያንን በነብዩ ሰለላሁ ዐለይሂ ወሰለም ላይ ተገልጧል ወይ? አዎ አምላክ በእርሳቸው በኩል በርካታ ታላላቅ ድንቅ ተአምራቶችን በማድረግ መለኮታዊ ኃይሉን በእርሳቸው ላይ ገልጧል። እሺ ስለዚህ በዚህ ጉዳይ ኢየሱስ ክርስቶስ ሲመጣ መጀመሪያ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ ሲል ለምሳሌ መጀመሪያም አብ ዘንድ ስለነበረ ነው ወደ ዓለም የመጣው። ለምሳሌ መሐመድ አባትም እናትም ለምሳሌ እንደኛም አይ ቲንክ ያው ወንድና በሴት ፍቃድ ነው የተወለደው። አይ ቲንክ ግን ኢየሱስ ክርስቶስ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ዓለም መጥቻለሁ ያለው እሱንም እንዴት ታያለ? ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይም ያው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚገባው ነገር አልቆጠረውም እና ይናገራል። ከአብ ወጥቼ እሱንም ደግሞ መላኩን ለመግለጽ ነው። እሺ
ከአብ ወጥቼ መጥቻለሁ ሲል ጊዜ ወጣው ከማን ነው ብለን ስናይ ኢየሱስ ክርስቶስ ከድንግል ማርያም ማህፀን ነው የወጣው። ልክ ሁላችንም እኔን ከድንግል ማርያም ሳይሆን መጀመሪያም ከአብ ወጥቼ ወደ ላይ መጥቻለሁ ያለው እዚያው ላይ ያወጣው ይነግራል። ወገናችን አዘካዩ መላኩን ለመግለጽ ነው። እሱ ከአብ ዘንድ የተላከ መሆኑን ለመግለጽ ነው። ከአብ ወጥቼ መጥቻለሁ ሲል ከአብ ልቅ ብሎ የመጣ ማለት አይደለም። ከአምላክ ዘንድ አብ የተላከው እርሱም የላከኝም ስለ እኔ መስክሯል ይላል አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ስለ እኔም የላከኝ እርሱ መስክሯል ይላል። አብ እውነተኛ ስለዚህ እሱንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6ንም ጨምር። ያው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ማቀማትን እንደሚገባው ነገር አልቆጠረውም። ያው ያለ ሲናገር የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ስላልፈለጋ ነው ያው ከአብ ወጥቶ ወደ ዓለም የመጣው እኛን ለማዳን። ያው በአንድ ሰው ኃጢአት ለምሳሌ እንትን ቆሮንቶስ አይ ቲንክ 15:21 ነው አንደኛ ቆሮንቶስ በአንድ ሰው ሞት በመጣ ደግሞ በአንድ ሰውም የዘላለም ሕይወት መጣ። ለምሳሌ በአዳም ምክንያት ሞት በመጣ ጊዜ ደግሞ በኢየሱስ ክርስቶስ የዘላለም ሕይወትን አገኘን ያለ ይናገራል። አይ ቲንክ አንደኛ ቆሮንቶስ 15:21 ላይ የዘላለማዊ ሕይወት ይገኛል ወይ በኢየሱስ ክርስቶስ ይላል ወይ መጽሐፍ ቅዱስ? አዎ ይላል። ያ ማለት ግን ምን ማለት ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደተናገረው አባት ሆይ አለ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛ አሁን ከአምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አያ የዘላለማዊ ሕይወት የሚገኘው በዚህ ትምህርት ይሄን ትምህርት በማወቅ እንደሆነ ተናግሯል። እውነተኛ አሁን አምላክ አለ ኢየሱስ ደግሞ የዚያ የአንዱ አምላክ መልእክተኛ ነው ብሎ የሚያምን ሰው የዘላለማዊ ሕይወት ያገኛል። እሱ ነው የዘላለማዊ ሕይወት ማለት ይሄን ራሱ ነው የተናገረው።